ተናል ጥያቄ እንደሚጭርባችሁ እናውቃለን። ግን ምንድነው የምንላችሁ? ይሄንን ነገር ተዉና እኛም እናንተም እናውቀዋለን ሐቁ የቱ ጋር እንዳለ። ወደዛ ወደ ሐቅ መንገድ እንምጣ። አይ ቲንክ ሰዓታችን እንትን ብሏል። ነገ በተመሳሳይ ኢብራሂም አንድ አብቂና ኮንክሪት አድርገው እኮ አንተ ጨራርስ። ጀዛከለ ኸይር። ስሙኝ ማግል ትናንትና ርዕሳችን ምንድን ነበር ካስታወሳችሁ? እኛ ነው ታች እናንተ ነው እንጂ ስለ ሴት ባይዘው የጠየቅኩን ይምረስቲው ነው። አሁን አይተህ ከሆነ ስለ ሴት ስናወራ ተሰልፈው ነው የሚገቡት፣ እየተሰለፉ ገብተው ይወያያሉ። ስለ እግዚአብሔር ሲወራ ግን ቄሱም ዝም መጽሐፉም ዝም። አያ ይሄ ነው። ስለ አምላክ ሲያወሩ ስለ አምላክ ሲወራ አንድ ክርስቲያን ሊሞግትም አይችልም። ስለ ግድያ ስለ ብልግና ምናምን መጽሐፍ ቅዱስ እግዚአብሔር እንደዚህ ተፈጠረ ስንል ግን ተሰልፈው ይመጣሉ። አያችሁ። ስለዚህ ስለ አምላካቸው ለማውራት ራሱ ብቁ አይደሉም ነው። ኦኬ። አንደኛ ገብቶ እንኳን የሞከረ የለም። አንድ ልጅ ብቻ ሞክሯል። ሌላ ግን የሞከረ እስካሁን አላየሁም። ጀዛኩም። ሁለተኛ ደግሞ ገልጻችሁታል። እኛ አሁን ምሳሌ ነው ኢብራሂም ይሰማል፣ ኢብራሂም አያመውም፣ ኢብራሂም ጤነኛ ነው፣ ኢብራሂም እንደዚህ ነው አይደለም። በቃ ይሄ ራሱን በተዘዋዋሪ ኢብራሂምን እንትን እያቆተ ነው። ምሳሌ አንድ አባባል አለ። አንበሳ ወደ ጦጣ መጣና ምን አላት? አንበሳ ጦጣ ነይ አልበላሽም ማለት እና ምን አለችው? አልበላሽም ምን አመጣው አለችው። አያችሁ፣ አልበላሽም ራሱ መች አይዲያ ራሱ እንዲመጣልህ ነው። ገባችሁ? ስለዚህ እዚህ ጋር ኢብራሂምን አያመውም ካልኩኝ እኔ አያመውም የሚለው ቃል ምን አመጣው? ስለዚህ ቢሃይንድ ዛት የሆነ ችግር አለ ማለት ነው። እንዲሁም እኔ መጥቼ አምላክ እንደዚህ ነው አይደለም፣ አምላክ እንደዚህ አይባልም። ግን ክርስትና ላይ አምላክ እንደዚህ ሳይሆን የሚሉት ነው የሚሉት። አምላክ እንደዚህ እንደ አንበሳ ጮህ ይለዋል፣ ከፈለገ አምላክ እንደዚህ ነው ይለዋል እየመጡና ልዩነታችን ይሄ ነው። እኛ ሙስሊሞች አምላክ እንደዚህ አይደለም ራሱ አንልም። አይደለም ምሳሌ አላህ ወይም ደግሞ እግዚአብሔር እንደ ሰካራም አይነሳም አንልም፣ አይባልም። ግን ክርስቲያን መጽሐፍ ላይ እግዚአብሔር እንደ ሰካራም ይነሳል ነው የሚለው። አያችሁ ልዩነታችን ሰማይና ምድር። እኛ አይደለም የሚለውን ቃል እንኳን አንጠቀመውም። አይደለም የሚለው ቃል ጭራሽ አንጠቀመውም። ክርስቲያኖች ደግሞ ነው እያሉ ሲጠቀሙ እንመለከታለን። በጣም በጣም ውርደት ነው። አምላክ እንደዚህ መናቅ፣ እንደዚህ አምላክ የሚናቅበት እምነት ላይ መቆየትም ራሱ ያሳዝናል። ክርስቲያኖች ለእናንተ ማለት ነው። አምላክ እንደዚህ እየሰደባችሁ አምላክ ታዘለ፣ አምላክ ተበላ፣ አምላክ እንዳበሳ ገዛ፣ አምላክ ታቀፈ እያላችሁ እዛ ላይ መቆየታችሁ በጣም ያሳዝናልና እባካችሁ ሳይወፍድባችሁ ከነዚህ አይነት ጉድለት የጠራውን ብቸኛውን አምላክ እንድታመልኩ ጥሪ ያቀርብላችኋለሁኝ። ጀዛኩሙላህ ወንድሞቼ፣ ደስ የሚል ፕሮግራም ነበር የነበረ። ቀጥሉ ኢንሻአላህ። ባለቀ ሰዓት ኪዳ መጥቷል። የሆነ ያስተዋልኩት ነገር ኪዳ ያስተዋልኩት ነገር ማለት ነው። ሁልጊዜ ያዳምጥና መጨረሻ ላይ የሚመጣው መጠየቅ አለበት። አቡኪ በደምብ ጠይቅልን። ለምንድን ነው ገብቶ መጀመሪያ የሚያወራል? ይሄ እንትን ይባላል። በጣም አደገኛ ሂደት ነው። ገባ? አሁን አንተ ስታወራ ምናምን እንትን ይበላሃል፣ ከዛ ይገባላል። አሁን ተሟጋች ነው አንተ ባለፈውም እንደዚህ እያወደስክ ሰምቻለሁ። እንትን ልታብላላይ ነው ሐሳብ አንተ እኔ መጣሁት ኮሜንት ላይ እኮ ማለት ነው እኮ ይሰማ ኮሜንት ላይ ጳውሎስና እግዚአብሔር ተደባደቡ ይላል እኮ መጽሐፍ ቅዱስ አለ እንዴ? አይ ኖ ቁም ነገር ይብሮ አይ ነው እንደስቅ ምናምን አይደለም ቁም ነገር ማለት እኔ ሰማሁ። ተደባደቡ የሚል ነገር የለም። አይ እንዴ ማን ነው እንደዛ ያለ? ያዕቆብና እግዚአብሔር ተደባድበዋል። ጳውሎስ ሳይሆን ለምን ማን ይሻላል ከያዕቆብና ከጳውሎስ? ያው ማለት ነው እግሩን መጥቶት ማለት ነው እያነከሰ ነው ሄዶ ተዋት ላሳይ። አዎ ደስ ይለኛል ነው ቲብሮ። እሺ አንዴ ክፈትለት። አንዴ የሆነ መልእክት ተብዬ ነው። ኢምሩ አለ ኦሪት ዘፍጥረት ምዕራፍ 32 ላይ ኢምራን ምዕራፍ ቢችል ጥሩ ነበር። አዎ እሺ ካልሆነ ነው ይከፍታለሁ። አይ በቃ አላየሁም። ቴሌግራም ላይ አልደረሰኝም ያላችሁኝ ሰዎች ያተለ ኢምሩ ይነበብ እንዴ? ማንም ያነበው?
አንተና ቆይ እሺ፣ በመጽሐፍ ላይ አድርገው በደንብ እንዲታይ። እሺ የኢምራን አባባል ማን ያመጣውን ማን ያነባል አስመስለው አንተና ምን ነው። እሺ ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንደዚህ ማለት ነው። እንደዚህ ፎቶ ሁላ አለ። በጣም የሚገርም ፎቶ ነው። እና እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው አለ። ሹልዳውን ነካው። ከዛ ምን ሆነ? እስቲ አንዴ ነው። አረ ኢምሩ አትክተተኝ ወደዛ። እሺ እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ኦኬ። አረ ሳላ ግን አገኛለሁ። ቆይ ጠብቆ ላይ ምን እንዳደረገ ታያላችሁ። ቆይ እኔ እኮ ፎቶ ልከፍት ፈልጌ ነው። ሲቀጥል ያ ተቀየረብኝ፣ አልተሳካልኝ። በቃ ተው። ሳላ ያረገኝን ብታየው። ቆይ ጠብቆ ላይ ምን ያደረገው? አረ ተውስጥ ካንዴ ለሱ እናሳየውና መጨረሻ ማሳረጊያውን ነው ማሳያቸው። እንዳትወጡ እሺ። ያጀማ እንዴት እንዳደረገኝ ያሳያችኋል። እሺ ምን አለ እስቲ? አረ ሌው እንዳላሸነፈው ባየ ጊዜ የጭኑን ሹልዳ ነካው አለ። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዛል። አየው ደነዘዘ። ከዛ እንዲህም አለው ሊነጋ ቀላልቷልና ልቀቀኝ። እሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው አለ። እሱም ያዕቆብ ነኝ አለ። ከዛ በኋላ አለውም ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግላ አሸንፋልና አለ። ያው አላለቀም። ኦኬ። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ስም ቦታ ጵኒኤል ብሎ ጠራው። ጵኒኤልንም እሺ ሲያልፍ ፀሐይ ወጣች፣ እርሱም በጭኑ ምክንያት ያነክስ ነበራል። እንደዚህ እና በጣም ከባድ ነው ወላሂ ከአምላክ ጋር እኔ እንዴት እንደሚስሉት አላውቅም። እኔ በቃ ይቅርታ ነኝ ወላሂ እንዴት አምላክ ምንድነው ለነሱ አምላክ ወላሂ በጣም እኔ ከባድ ኬዝ ነው። እኔ እንዴ በጣም እኔ ሳላ እንገናኝ። ቆይ ጠብቅ ሳላሽ አሁን እኮ ተፈራጅ ነው የምታረጉኝ እኮ እናንተ እኮ አስቸጋሪው ነገር እሱ ነው እንጂ አሁን ካልባረከኝ አለቀም የሚለው ነገር ፎር ሪል አትሊስት 100 ታይምስ እንኳን ቢያንስ ሰምቼው አውቃለሁ። ገብቷል። ኢቭን የትምህርቱ ርዕስ ሁሉ ካልባረከኝ አለቀም ነው። ገብቷል። ሴንሱን ስታወራውና ስትናገረው ግን ምንድነው በቃ ደስ የሚል ነገር ነው። ካልባረከኝ አለቀም። አዎ እውነት ነው። ፈጣሪን ካልባረከኝ አለቀም ብለህ ይዘህ ከሱ ጋር እንትን ብለህ መባረክ አሪፍ ነው። ግን አሁን እናንተ ቆንጽላችሁ እያወራችሁት ነው እንጂ ይባላል። እዚህ ጋር ደግሞ ሲመጣ እናንተ ቆንጽላችሁ እያወራችሁት ነው እንጂ ሙሉን ብታነቡት ኖሮ ደግሞ ተብላችሁ ደግሞ ትጠየቃላችሁ እናንተ። እኛ ደግሞ ከላይ ያለውን ለምሳሌ አልተነገረህም። እዛ ጋር ካልባረከኝ አለቀም የትምህርቱ ርዕስ ነው። ከላይ ያለውን አታውቀውም። ገብቷል። እኔ ኢቨን ዊዝን ዚስ 3 days ምናምን ነገር ራሱ ማለት ነው ቲክቶክን እኔ አያለው ያው ቤተሰቦች ምናምን ስላሉ ማለት ነው በጣም መሯቸው ሲናገሩ የነበረውን አንድ ነገር ልንገር። እኛ ንግስ ብለን እየመጣን ያለነው ንግስ ብለን ነው የምንመጣው። ልናነግስ ነው የምንመጣው ቤተክርስቲያን ስንመጣ። ሶ በዛ የንግስ ፕሮግራም ላይ 15 ደቂቃ ትምህርት ታስተምሩና ከዛ በኋላ 1 ሰዓት ደግሞ ስለ 2 ሚሊዮን ብሩና ስለ 3 ሚሊዮን ብሩ ስለሚገነባው ህንጻም ሊሆን ይችላል ኦር ደግሞ ስለሚታደሰውም ሊሆን ይችላል ትምህርቱ ይቀጥላል ማለት ነው። ገብቷል። ስለዚህ ዊዝን ዛት 15 ደቂቃ ውስጥላ 15 ከሩብ ቢሄድ ራሱ ማይኩን ያው ይቀበሉታል ማለት ነው። ገብቷል። ስለዚህ እንደዚህ እየተማረም ማለት ነው ሀኩጂትቢ እንዴት ነው እውነቱን ልናቅ የምንችለው እኛ። አሁን ቅድም ኢምራን ኪዳ ትናንትና ያለው ምናምን ብሎ ሲያነሳ እየሰማሁት ነበር። እና አትሊስት አስተምሩ። እኔ የምፈልገው ነገር ሰው እንዲያውቅ ይደረግ። እንዴ በዛም እምነት ውስጥ ይሁን ችግር የለውም፣ በምንም እምነት ውስጥ ይሁን ችግር የለውም። ግን እንዲያውቅ ማድረግ እንዲያነብ ማድረግ መቻል በጣም በጣም አሪፍ ነው ብዬ ነው የማስበው። በጣም ካልሆነ እኔ አሪፍ ነገር ይፈጠራል ብዬ አላስብም። በቃ የሚፈራ ትውልድ ራሱ መፍጠር ነው የሚሆነው። ለምሳሌ
ፈርተህ ለምሳሌ ደንግጠህ ፈርተህ የሆነ ነገር የማትመሰክርበት ደንግጠህ ፈርተህ ምን። አሁን ደግሞ እንደዛ አይደለም። እኔ ትውልዱ እርግጠኛ ሆኜ የሚመጣው ትውልድ እርግጠኛ ነኝ በጣም በጣም በብዙ ሁኔታዎች ነው የሚጠይቀው። በብዙ ሁኔታዎች እንዲህ የኛ መጽሐፍ ነው እንዴ እንደዚህ ይላል እንዴ ምናምን ብሎ ዱርዬው ራሱ ሲያወራ እኮ ተቀርጾ ቀርቧል እኮ። ዱርዬ የሚባል እንኳን እንደዚህ የሚባል ነገር እኛ አለን እንዴ እንደዚህ የሚባል ነገር አለን እንዴ ብሎ ሲያወራውላ ተቀርጾ ቀርቦ አይተናል። በጣም 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 ለምዕመኑ ትምህርት ያስፈልገዋል፣ በጣም ያስፈልገዋል። እና እኔ በበኩሌ ደስተኛ ነኝ። ምንድነው እንዳውቅ በመሆኔ ደስተኛ ነኝ። እንድጠይቅም በመሆኔ በጣም ደስተኛ ነኝ። በጣም ማለት ነው። ይሄ ለምክንያት ነው የመጣው ምናምን ብዬ ነው የማስበው። እንደውም እዚህ የቲክቶክ መንደሩ ምናምን ማለት ነው። ኤኒዌይስ እንትን አበዛው መሰለኝ። ኮስተር አልኩ እንዴ? አይ ኪዳ የተነጋገራችሁ ፖይንቶች በጣም ገራሚ ናቸው። ኢንሻአላህ ከዚህ በኋላ ህዝቡ በደንብ ይነቃል። እኔ ግን የመጀመሪያው ፖይንት ላይ አሁን ድረስ በጣም ላውራ ፈልጌ ነበር። ታውቃለህ ያዕቆብ ራሱ የተባረከው እኮ አጭበርብሮ ነው። ያዕቆብ የተባረከው አጭበርብሮ ነው። የርብቃ ታሪክ ነው ወይስ የርብቃ ታሪክ ነው? አይደለም። የምን የርብቃ ታሪክ ላሳየህ አይደለ? ቆይ የምን ርብቃ አይደለም። የሆነ የቀይ ወጡ ነው ኢምሩ ኖ አይደለም። እሱም አይደለም። እሺ ታሪክ ገራችሁ። እስቲ ነገር ይስሐቅ ሁለት ልጆች ነው ያሉት አይደለ? ያዕቆብና ኤሳው። ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። እና አባቱ ይስሐቅ ምን አለ ለኤሳው፣ ሂድና ምግብ አምጣልኝ፣ ቆንጆ ነገር አርዳህ አምጣልኝና እሱን አብላኝና ልባርክህ አለው። ነብይ ሊያደርገው ሊባርከው ማለት ነው። እሺ ብሎ ሂዶ ሊያመጣ ሲሄድ እናቴ ይሄን ነገር ትሰማለች። እናቱ የይስሐቅ እናት ትሰማለች። ይሄን የያዕቆብ ናት ሰምታ ይሄን ምን ታደርጋለች? ልጄ አንተ አባት እንደዚህ ብሏል፣ ሊባርከው ነው። እሱን እንዳይባርክ አንተ ቀድመህ አምጣና አብላው አለችው። ከዛ በኋላ እሱ ወንድሙ ኤሳው ጸጉራማ ነበረ። ፎቶ ራሱ አለኛው። ኤሳው ጸጉራማ ነበረ። ቆይ ኤሳው ጸጉራማ ነበርና አውቆ እጁን እንደዚህ ጸጉር አድርጎ ገባና እኔ እንትና ኤሳው ነኝ አለው። ከዛ በኋላ ተባረከ። የወንድሙን በረከት ወሰደበት ወላሂ። ከዛ ደግሞ ወንድሙ መጥቶ አለቀሰ። እንዲህ ብሎ በረከት እባክህን አባቴ በረከት ሁለት ነው ይበል ለምን። ከዛ በቃ ከዚህ በኋላ ተባረከ። አይችልም እኮ ኢምራን እንትን ነው እውር ነው አይኑ እውር ነበር። ስለዚህ የሚያውቀው በጸጉሩ ነበር። እጁን እንደዚህ እየነካ ማለት ነው። እውር ከነበረ ግን እንዴት ወደ እግዚአብሔር ደጅ ቀረበ? እንትና ሜቢ ወደ መጨረሻ እውር ነው ይሆናል ሲያረጅ መጨረሻ ላይ ነው። እጁ ላይ ያለው ጸጉር ምንድን ነው ያልከኝ? ቆይ አንዴ ያው እናቱ ማለት ነው። እናቱ ምን አደረገች መሰለህ? ለዚህኛው ለያዕቆብ ጸጉር አለበሰችው። ኤሳው ጸጉራማ ነበር፣ አፈጣጠሩ ጸጉራማ ነውና እሱን እንዲመስል ጸጉር አልበሳ አስገባቸው። ከዛ አጅሬ አገኘሁ ብሎ ሲነካው ልጁ መሰለውና የመጀመሪያ ልጁ ባረከው። ከተባረከ በኋላ ሲጣራ እሱ አይደለም። ከዛ ተመከቱ። እንደውም ላንብበው ፈቀዱልኝ። አጠራርጌ ታሪኩ ረጅም ነው ግን አጠራርጌ ላንብብላችሁ። ይስሐቅ ሸምግሎ አይኖቹ ከማየት በፈሰሱ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለ። እርሱም አለ እነሆ አረጀሁኝ፣ የምሞትበት ቀን አላውቅም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ የምወደውን አዘጋጅተህ አብላ ዘንድ አምጣልኝ አለው። ርብቃ ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር፣ ተደበቃ እናቱ ማለት ነው። ኤሳው አድኖ ሊመጣ ወደ ምድር በዳ ሄደ። ርብቃን ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድኖ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አምጣልኝ ብሎ ሲል ሰማሁኝ። እነሆ ልጄ ሆይ እኔ በማዝህ ነገር ስማኝ፣ ወደ መንጋ ሄደህ 2 መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወዱ አደርጋለሁኝ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታስገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። አዳምጥ እዚህ ጋር ኪዳ፣ ወንድሜ ኤሳው ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት
ምናልባት አባቴ ቢዳስሰኝና በፊቱ እንደሚይዝበት እሆናለሁኝ፣ መርገምም በላይ አመጣለሁኝ። በረከት አይደለም ማለት እንዳደግመኝ አባቴ አልገባም ማለት። እናቱም አለችው ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌም ብቻ ስማኝ፣ ሂድና አምጣልኝ አለችው። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገችለት። ርብቃም ከእርሷ ዘንድ በቤት የነበረውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች። ያ ልብሱን አመጣችና ታናሽ ልጇን ያዕቆብን አለበሰችው። ቆዳ አለበሰችው። የጠበቶችንም ለምዶ በእጆችና በለስላሳው አንገቱ ላይ አደረገች። በእጆቹ እንደዚህ ጸጉርና እዚህ ጋር ያገችበት ጸጉር ኤሳውን እንዲመስል ማለት ያጭበረበረው። እንግዲህ ታያችሁ ነብይ ነው፣ የተባረከ ሰው እግዚአብሔር ባርኮታል። ግን ያጭበረበረ ያለው አጭበርብሮ ተባረከ። እንቀጥል። ከዛ በኋላ የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ አለው። እርሱም እነሆ ልጄ፣ አንተ ማንህ አለው። ያዕቆብም አባቱን አለው የበኩር ልጅህ እኔ ኤሳው ነኝ ወይ? ያዕቆብ ነው ግን ምን አለ? እኔ ኤሳው ነኝ አለ ለአባቱ። ነብይን ዋሸ፣ ነብዩን አባቱን ዋሸው። እንቀጥል። እንዳዘዝከኝ አደረግኩኝ፣ ነፍስህ እንድትባርከኝ ዘንድ ቀና በልና ተቀመጥ፣ ካደጉትም ብላ አለው። ይስሐቅ ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለ። አሁንም እየዋሽ ተመከታኝ አይደለ? እሱ እኮ በብር ሄዶ የገዛው ያዕቆብ ሊያድን ነው። ይሄ ኤሳው ሊያድን የወጣው ግን ይሄ ያዕቆብ አጭበርብሮ በብር ገዝቶ እናቱ ናት የሰራችለት ምግብ አይተሃል። ግን ይስሐቅ ምንድን ነበር ያለው? አንተ ራስህ ሰርተህ አምጣኝ ነበር ያለው እንዲባረክ። ግን እዚህ ጋር አሁንም ዋሸን። ቀጥል። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እንዳስህ ፍቀረበኝ አለው። አየህ ጀግና ነው፣ ግን ጀግና ነው። ቅረብና ቼክ ላድርግ አንተ ነህ ወይስ አይደለህም አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም አለ ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። ተያዘ። አየህ ድምፁ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው ናቸው አለ። እርሱም አላወቀም ነበረ። እንደ ወንድሙ እንደ ኤሳው እጆቹ ጠጉራም ነበሩና ተንኮለኛ ነው በጣም አንተ በጣም ወላሂ። ከዛ ይኸውም እዚህ ጋር ስለዚህ ባረከው አለው። ልክ ያለፈ ነው ወላሂ ምሩ፣ በጣም ልክ ያለፈ ነው በጣም። አረ አሁን ሰማ አሁን ሲባረክ ራሱ ተመለከ። ሲባረክ ምን አለው? ባረከው አለውም አንተ ልጅ ኤሳው ነህን? እርሱም እኔ ነኝ። ድጋሚ ደግሞ ደገመልህ። ያው አይላህ አይላህ እኔ ነኝ አለ። አያልቅም። እርሱም ከልጄ አደን እንድበላ ነፍሴ እንድትባረክ አቅርብልኝ አለው። አቀረበለትም፣ በላ፣ የወይን ጠጅም አመጣለት። እርሱም ጠጣ። አርጅቶ ራሱ የወይን ጠጅ ጠጣ፣ ችግር የለውም በቃ ብቻ ግን ተባረከ። ከዛ ይሊልና እንግዲህ አይሰማ የለ ሰማ፣ ኤሳው ሰማ። ከዛ ኤሳው የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጮኸ። እንግዲህ ታያችሁ የሚገባው ከሱ ነበረ። ኤሳው ነበር የሚገባው። ኤሳው ሊባረክ ሲል ወንድሙ አጭቦ ወሰደበትና ከዛ ኤሳው የአባቱን ቃል በሰማ ጊዜ ታላቅ ጮኸ፣ መራራ ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ እባክህን አለው። በቃ እሺ ደግመህ ባርከኝ እኔንም አለው። እርሱ ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለው። በተንኮል ስለዚህ ይህ አካል ራሱ በመጽሐፍ ቅዱስ በተንኮል የሚባረክ አካል ነው። በጣም ረጅም ታሪክ ነው። ኤሳው ከዛ አለቀሰ። የተያያዘ ነገር አለ። ኤሳው አለቀሰ። አይደለ ኪዳ በጣም ከባድ ነው ኢምሩ፣ ወላሂ በጣም የሚያሳዝን ታሪክ አለ። አንተ የነገርከን ላይ ሁለት እንትን ማትሞላ ነች። ሱብሃንአላህ በጣም ይገርማል እኮ የታለበው አለ። አረ ስንት ላይ ነበረ የጥቅስ እግዚአብሔር ኤሳውን ጠላ ያዕቆብን ወደደ የሚለው ጥቅስ ሮሜ ላይ ነው ያለው። ሮሜ ስንት ላይ ነበረ? አይ ትንቢት ላይ አለ። ትንቢት ላይ ቆይ ላውጣልህ እስቲ አውጣው እስቲ። እሺ ምክንያቱም አሁን ጥያቄያችን ኤሳውን ጠልቶ ያዕቆብን የወደደው አጭበርባሪን ይወዳል ነው እግዚአብሔር። ምክንያቱም ኢስቲንባጥ እናደርጋለን። አዎ ግድ ነው። አጭበርባሪን ሳይሆን መውደድ ያለበት እግዚአብሔር የተበደለውን ነው አይቶ ፍትህ መስጠት አለበት። ወዳጆች ሆይ ይላል እግዚአብሔር፣ እናንተ ግን በምን ወደድከኝ ብሏችሁ ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ ኤሳውን ጠላው አለ። አጭበርባሪውን ይወዳል እግዚአብሔር። ምንፍቅና ነው ያካሄድ ምንፍቅና ነው ሊትራሊ ማለት ነው። እኔ በጣም ነው ማዝነው ወላሂ።
አንተ ምን አይነት ባህሪ ነው የነገርከን? ስንት ውሸት ነው ያዋሸው ኢምራን? አልነገርከንም የውሸቱን ብዛት። ወላሂ እኔ ሳስበው ራሱ ይገርመኛል ሐቢቢ። አንድ ቢላህ አሌክ አሁን እንደዚህ ዋሽቶ የተባረከ አካል ትክክለኛ ህዝብ መሆን አለበት። ስለዚህ እግዚአብሔር ማዋሸትን ካባታተር ማለት ነው። ደግሞ ተጠላ ኤሳው። አሁን ኤሳው ኪዳ ቢላህ አሌክ በትክክል የሚገባው ኤሳው ነበር የመጀመሪያ ልጅ ተጭበርብሮ። ያው እናት እሱ እኮ እናት ስለሌለችው ነው። አየህ ያኛው እናት አለው፣ እሱ ግን እናት የለችው። በቃ ኦልሬዲ አላውቅም ምን እንደሆነ። ኢብራሂምን በደንብ አድርጌ ማጭበርበር እችላለሁ። ገብቷል። ቴክስት አውርቼ ምን አድርጌ ምናምን ኢብራሂምን ማጭበርበር እችላለሁ። ገብቷል። እሱም ይጭበረበርልኛል አምኖም ማለት ነው። ከዛ በኋላ ፈጣሪ የሚባለው ደግሞ አለ ይሄን ድርጊት የሚያይ ማለት ነው። ገባ። ከዛ እኔ እሱን እንዳጭበረበርኩት አውቆ ከዛ እኔን ነው ትክክል ሊለኝ የሚችለው ማለት ነው። ኦኬ በቃ ስራን ሰርተሃል ይመችህ ሊለኝ አይችልም። ገብቷል አይደለም ማለት አሁን እኔ በእግር ኳስ እንኳን እኮ ቫር እኮ መጥቷል እኮ በቫር ማየት ምናምን እኮ ይቻላል። እንደኔ ያራዳ ልጅ ነው እኮ የሚመስለው ጨዋታው ራሱ። አይ ለምሳሌ ይመችህ ማን አንተ እንደዚህ እኮ ነው ወላሂ። ይመችህ መጣ አው ይመችህ ግባ በቃ ወላሂ እንደዚህ ነው አይደል? በባሌም በቦሌም አምጩ ምናምን ነገር እንደሚባለው ማለት ነው። በባሌም በቦሌም ይጅበት እና እኔ ኮንቴክስቱን ሰው ያን አለበለዚያ እኔ እዚህ ቤት ባይዘው እኔ እውነቴን ነው ማለት እዚህ ቤት እኔ እንደዚህ የምገባበት ምክንያት ያለ ምክንያት እንዳይመስል እኔን አይቶ እንደዚህ ምናምን ሳወራ እኔን አይቶ አትሊስት አንድ ሰው መጥቶ እንኳን እንትን እንዲል ፈልጋለሁ እንደወራ ፈልጋለሁ ከእናንተ ጋር። ከዛ የሆነ መሬት ይረግጣል ተሰልማለህ እንጂ ኖ ዌይ ኖ እንደሱ ብለህ አታወራ ቶ ለምን መሰለህ ማለት እሺ ጥሩ ቀጥል በቃ እኔ ለምሳሌ የኔን ስሜት ነው ለምን ማወቅ አለብን አይደለ? ስለዚህ ማወቅ ካለብን እዛ ጋር የራስህን ከፍተህ በምሽግ ምናምን አይደለም አክቹአሊ እንትኑ ካልቀረ እንደዚህ ማውራቱ ካልቀረ ያላችሁ እዚህ ቤት የምትከታተሉ ሰዎች እውነቴን ነው የምላችሁ የሆነ ያላችሁ ጊፍት ካለ ምናምን ቤቱ ላይ አዝንቡበት። የምሬን ነው የምላችሁ። ለምን እዛ ጋር ምናልባት ይሄን አይታወቅም ለዛ ተብሎ ይሆናል እንደዛ እየተለፋ ምናምን እየተደከመ ያለው ወደዚህ በመጣማ ነገሩ ይጠቃልላል የሚል ሰውም ሊኖር ይችላል ብዬ አስባለሁ። እኔ አንዳንዴ ከምር ለዛ ነው ለምን መጥቶ አይመልስ። እኔ ስንት ጊዜ ተከታተልኩ አንዴ 2 ወር ምናምን ሆነኝ እኮ እኔ ገብቶ አትሊስት ማለት ነው። ሶ ምንድነው የማየው ሰው ግን የለም እዚህ ጋር ባኔ እዚህ ጋር አይቼ ከዛ በኋላ የሆነ ነገር ሰው እንዲወስን የሆነ ነገር እንዲል እንኳን ቢያደርጉ የተሻለ አማራጭ ነው ያስባለሁ። እኔ እዛ ጋር እንደሚወራው አይደለም የራስን ቤት ከፍተ ሰድቦ ምናምን አይደለም። እዚህ ጋር ተከብሮ ነው ቢመጣ እኮ አንድ ሰው ሌላ አማኝ ቢመጣ ተከብሮ ነው ሲናገር እኔ 2 ወር ሳይ ምናምን ገባ። በአንተም ቤት እንደዛው ማለት ነው ጧጧ ሳይ ተከብሮ ምናምን የሆነ ቃል ሲመጣ እቺን ዳሽ ብዬ ማልፋት ከፈለክ አንተ አንብባት እየተባለው ላይ ነገርዋል ከክብር አንፃር ማለት ነው። ስለዚህ በዚህ መንገድ እኔ እንድናቅ ቢደረግ አሪፍ ነው ያስባለሁ። በዛ ጋር ያላችሁ ሰዎች ደግሞ እኔን የምትሰሙኝ ሰዎች ካላችሁ ፕሊዝ ኑና እስኪ የሆነ ነገር ሌላ ቦታ ብዙ ነገር ስተወሩ ሰማለሁ፣ ብዙ ነገር ስትነጋገሩ ሰማለሁና እስቲ ፕሊዝ እዚህ ቤት ኑና ልስማችሁ እና አንዳንዴ ሰውም እንዲያርፍ ምናምን ነገር የምትፈልጉ ከሆነ ኑና እስኪ ልስማችሁ። እዚህ ጋር አሉ ይሁን ኢብራሂም አወክር አሉ እና ኢብራሂም አሉ ምናምን ሶ እዚህ ጋር ኑና እስኪ እንስማችሁ። ደስ ነው የሚለኝ እኔ በጣም እና ያንን ነገር ማለት ነው የምፈልገው። በተረፈ ቅድም ባነሳው ነገር አንፃር አያዋጣም፣ ጨዋታው አያዋጣም፣ አይመጣም ማለት ነው ሂሳቡ ገባ። በምድር ነው ያሉት። እናቱ ነች። እናቱ ደግሞ አብልጣ ልትወደው ትችላለች። ምክንያቱም እናቶቻችን ልጆቻቸውን ያበላልጣሉ ገባ። በቃ እንደዚሁ በዓለማዊ ብታዩ እናቶቻችን ልጆቻቸውን ያበላልጣሉ። ስለዚህ ያኛው ሹመት እንዲያገኝ ልትፈልግ ትችላለች። እናትየው ኦኬ እንዲሰጠው ያደረገች ሹመቱ ኦኬ። አባትየውም ተታለለ። ግን እግዚአብሔር የለም ወይ ያን ነገር አንተ ይሄንን ነገር እንዴት እንዳመጣው
እንዴት እንዳረከው አውቃለሁና ሽልማቱ የሚገባው ለያዕቆብ እንጂ ላንተ አይደለም። እና አባት ባያይ እኔ ግን አያለሁ። እንጃ ቋንቋው እንደዚህ መሰለኝ። ኮርስ አባት ባያይ እኔ ግን አያለሁ። ገብቷል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚከብደኝ ቃል ቢኖር በህዝብ ፊት ልታረገው የምትጠላውን ኃጢአት ተደብቀህ እንዳታረገው የሚላል። በህዝብ ፊት ልታረገው የማፈልገውን ኃጢአት ተደብቀህ እንዳታረገው። ለምሳሌ እኔ ብቻዬን ቤቴ ነኝ፣ አሁን ላድርግ የምችለው ነገር አለ፣ እሱን እንዳታረገው። ምክንያቱም በህዝብ ፊት አጣልተኸው የለ እዚህ ያን ከባድ ነው ማለት ነው፣ ትልቅ ነው ይባላል። ስለዚህ ያይሃል ማለት ነው። አላህ ያያል የተባለ ነው እየተነገረ ነው ያለው። እግዚአብሔር እዛ ጋርም ያያል፣ መልስም መስጠት ነበረበት። አባት ባያይ እኔ ያያለሁ። አባት አይነ ስውር ቢሆን እኔ ግን ማየት እችላለሁ። ስለዚህ በዚህ መጠን መሆን ነበረበት። ኤኒዌይስ እያወቅን እንሄዳለን፣ እየተማርን እኛ ችግር የለውም። የምትመጡ ሰዎች ካላችሁና የሆነ ነገር የምትሉ ሰዎች ካላችሁ ደግሞ በጣም ነው ደስ የሚለኝ። በጣም ማለት ብሰማችሁ አንድ ቀን አንድ ምሽት ላይ ብሰማችሁ ደስ ይለኛል። በቃ አውሩ። አይ ኢንሻአላህ እንትን ይብሮ አይ በቃ ነገ እንገናኛለን ኢንሻአላህ። አላህ ካለ ያው ማስታወቂያዎች ካሁን በኋላ በደንብ ይለቀቃሉ። እናንተም በየቦታው አስተዋውቁ። ቅዳሜ ቀን የፊታችን ቅዳሜ ማለት ነው ወይም የነገ ሳምንት ኢንሻአላህ የመጽሐፋችን ምረቃ ይሆናል ብዬ አስባለሁ። በአላህ ከፈቀደ ዱዓ አድርጉ። እናንተ ኢብሮ ኢምራን የምትናገሩት ነገር ካለ ማሂር፣ ካልሆነ በዚሁ እንጨርስ። ተነፋፍቀን ደግሞ ነገ ደግሞ በአንድ ወንድም ቤት እንገናኝ ኢንሻአላህ። እኔ አንድ ሁለት ሀሳቦች አሉኝ። አንድ 40 ደቂቃ ብቻ ስጠኝ ኢንሻአላህ። አጠራርጌ ለማስቀመጥ እሞክራለሁ። ትጨርሳለህ በ40 ደቂቃ? 40 ደቂቃ በዛ ከተባለ 50 ብደርስም ኢንሻአላህ። በቃ እሺ እሺ ቢስሚላህ። አይዛዝ እንደዚህ ደክሞማ ክፉ አይደለም ይነክ ያ ብቆይ ደስ የሚያደርግ በቃ ችግር የለውም። ለነገ እናደርገዋለን። ኦያ ወላሂ ቆይ ምን ሆነ ነው ይቻላል። ቆይ ኧረ ተው እንጂ እኔ እኮ ቆይ በቃ ይሄንትን ካለ ወላሂ ኢምራን ነው በዚህ ሰዓት ነው የሚነሳበት። ባለፈውም እንዲሁ ልዘጋ ስል ነው እና ሰላስታን እያስወረድን አሁን ማሂር እንዳይ እንትን እንዳይል አሁን በቃ ሰዓታችንን ጨርሰናል። አሁን ከዚህ በኋላ የነጻነት ጊዜ ነው ኢምሩ። ስለዚህ አሁን በኮስት እንገናኝ ወይስ እዚሁ ቤት እንቀመጥ? ያ ዳት ፖይንት እንደዛ ይሻላል። አቡኪ አንተም ትመጣለህ? ኮስት ይሰራል ኢምሩ። ኮስት እንግባ ሶስታችን። ኸይር ኮስት ሳይሆን በቃ እንደዛ ከሆነ ማለት ነው። አይደለም ሶስታችን። አቡኪ ሰዓት አለ አለከመህ? ችግር የለብኝም። በቃ እኔም ልክፈት። ከዛ በኋላ እያስገባን በየተራ ያ ኸይር በቃ ነው። ሰላም አለይኩም። ሌላ መግባት ይፈልግ ወንድም ካለ ገስት መላክ ይችላል። ሶስታችንም ጋር ይቻላል እንደዛ። እሺ አሁን ምናምን ሰዎች አላችሁ። ሲከፋፈቱ ተከፋፈሉ። እሺ ሁሉ ቦታ ተከፋፈሉ በየቦታው። ማሂርን ወደ ሌላ ቤት እንዳኩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የት አረካችሁ ሰዎች? በቃ ወረድን። ኮስት ልንጀምር ነው ተባለኩ። እንትን ላርጋ ስማ ጃፍ አንዴ እንትን ላርግና ኮስት አንዴ ላክላቸውና ገስት ላክ አስገባለሁ። አረንተ ሰዓቱን ላየውም ሀቢቢ አተኛም እንዴ? እኛን እንቀጥል ነው ትንሽ ወላሂ ኮስት ልንዞር ነው ክርስቲያኖች ጋር። አረ ይታባት አስጨነቅ ፋሚ ሰላም እያልን ሰላም አለይኩም ወራህመቱላሂ ወበረካቱ። ፋሚማ ጠገበኩ ገስት ሳስገባ አይገባ በዚህ ቤት። አለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነው? ሰላም ነው ሀቢቢ። እያስወጣኝ እኮ ነው። ባለፈው ኔትወርክ አስወጣኝ። ከዛ ደግሞ ሰው ሲበዛ መግባት የሚፈልግ ሰው ሲበዛ መጫን አልፈለኩም። ለዛ ነው። ኦኬ አይ ችግር የለውም ኢንሻአላህ በሰፊው እንገናኛለን። ቀጣ ዛሬ ቀጣ እናንተ ናችሁ። በጣም ነው ደክሞኝ የነበረው ዛሬ መጨረሻ በቃ። ኧረ ዝም በል እባክህ። አንተም ቢመጣች
አልመጣ ወላሂ መጣ ነበር እንዴ? አዎ ወላሂ ጋብዝኩ ያንቺስ ያው ገስት ይልካል ባላ ላከ አስገባው አንድ ልጅ ያው አስገባሁት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተም ብዬ መጥቼ ነው ያለው እንደዛ ነው የሰማሁት። ኧረ እባክህ አንተም ብዬ መጥቼ ነው ያልከው። አላልኩም ሰው አይመልጠው ወላሂ ሰው እኮ ዛኪሮ ሰላም አለይኩም። አረ ወላሂ ወአለይኩም ሰላም። ምን ነው ቆይ እንትን ላድርግ ጃፈር እየጠበቁኝ ነው። አንዴ እንትን ከዛ ገስት ትልካላችሁ። ግባ እሺ እሺ ዛኪር ሰላም አለይኩም። ወአለይኩም ሰላም። አስወርደኝ አብሽር። እንዚል تحت አዎ አሁን ገስት ትልካላችሁ እናስገባቸውና ኦኬ አልወረደም እንዴ? አላህ እሺ መጣ ሪፖርት አለብህ እያለ ነው አቡኪ። ምንድነው? አረ የለብኝም እባክህ ወላሂ ያሳየኝ። አይ ሪፖርትም አይኖርብኛል። እንዴት አይኖርብኝም? ሰላም አለይኩም አቡኪ ምሮ ትላለህ። ያበደ ቲም ትላለህ። ገስት እንዴት ነበር የማስገባው? እንደው ከጀባ ቆይ አንዴ ሳላ ጋር ባለፈው ያልጨረስነው ይሰባለ ሰላም ገስት ላኩልኝ ሹክሪና ዛኪር። እሺ ቀጥሉ። ገስት አይቻልም። አራት ከሆነ አይቻልም። ኦኬ አይቻልም። ዲያራት አይቻልም። ገስት አራት አይቻልም። ሀቢብ ይቻላል። አስገብቼ ላሳየ። ያው አስገብቼ ሳወርድ አሳያለሁ። ያው ዲስኮኔክት ይላል። አንተ አይቻልም። ሁለት ሰው ከሆነ የሚቻለው ሰላም አለይኩም። ኦኬ ወአለይኩም ሰላም ወራህመቱላህ። ትገባለህ? ምን ፑሻፕ ነው? እናንተ ጋር 500 1000 ሰው ምናምን ያለው እኔ ጋር 20 ሰው ያለው። በቃ ስለዚህ ቆይ እኔ ጋር 700 ሰው አለ። 350ዎቹ ሂዱ ሳላህ ጋር ፌር ተስማማላችሁ? 20 ሰው ነው ያለው ወላሂ እኮ 350 ይምጣ አንተ ጋር። አዎ እኩል መሆን አለበት። ተካፈሉ። ሂዱ ሳላህ ጋር ሂዱ። ያጀማ 350 ሰዎች። እሺ ምንድነው ጨዋታው? ቆይ አልገባኝም። ጨዋታው ማለት ነው። ቆይ እኔ ማን ለመጣ ጀማ በቃ እኔ አቡኪ ጋር ነኝ። ኢብሮና ሳላ ራሳቸውን ቻሉ እዛ። ከዛ ሁለት ለሁለት እንግባ። አንተ በጣም አራዳ ነህ። ቢስሚላህ እንዴ እኔና ሳላ ችግር የለውም አንድ ላይ ነን። አንተና አቡኪ እና ሳላ እኔና አቡኪ አንድ ላይ ነን። አቡኪ ምንድነው ግን ሳላ አቡኪ ቆይ አንዴ አለህበት ምንድነው? እንዴት ብላለህበት አለ እንዴ? ንገረኝ። ጌም ነው ግን ቅጣት አለው። ትቀጣለህ። ትስማማላችሁ? ሳላ እሺ ብሏል። ይመቸናል። በቃ ጨረስን። አቡኪ እሺ ያው እኔ ስለማልቀጣ እጫወታለሁ። ስለማልቀጣ ማለት ቅጣት ሲባል እኮ የሆነ ሳይሆን በቃ ጥያቄ ምናምን ነው። ስለማሸነፍ ስለማልሸነፍ እጫወታለሁ። ችግር የለም። ሲጀመር የኔና የአቡኪን ጀማ የሚደርስበት የለም። ያላና ያለ በቃ አሁን እሱ እናያለን። ሁላችሁም ሼር አድርጉ። ያ ጀማ ታብታብ አድርጉ ምናምን። እሺ ላላ የኔ ጀማዎች አላችሁ አይደለ? የኔ ጀማዎች ነቀበሉ። ላላ ኧረ ዘህሩ እንዳቀጂ ዘህሩ ልቀዳ ነውና እንዳቀጂ ዘህሩ። የኔ ጀማዎች ሰብሰብ በሉ። ኢብሮ ቤት አላችሁ ሳላ በስተት የገባችሁ ጀማዎች ካላችሁ ተሩ ሳይዘገባችሁ ሰብሰብ ጎበዞች። ሰዓት አንድ ጊዜ ቆይ፣ እነሱ የሚያወሩት አይሰማም እንዴ ጋይስ? ከታች ጻፉልኝ። እነሱ የሚያወሩት አይሰማችሁም? ኖ ለኔ እዚህ ሩም ውስጥ ያላችሁት ሳላ ቤት አይሰማም ይሉኛል። ከዚህ ሚውት አድርጎ ኦኬ። ሳላ ቤት አይሰማም። ቆይ አንተ ይሄ ነገር በእንትንም ያስቸግራል አይታል? በኮስት ያስቸግራል። ኦኬ ኮስት ወላሂ በል እኔ ጋር ኖርማል ነው።
ወላሂ ያስቸግራል። አይ ያው አሁን ሳላ በላችሁ የኢምራን ብቻ ነው የሚሰማው ይሉኛል። ያው ሳላ የኢምራን ተስተካክሏል ነው ይሉኛል። የኔ ይሰማል። የኢምራን ተስተካክሏል ነው ይሉኛል። የኔ ድምጽ ሳይሰማው የለም። አይ የሳላህ ብቻ ነው። ሳላህ ኔትወርክ ነው። ውጣና ድጋሚ ተመለስ። አዎ ኢምሩ ቤት ይሰማል። እኔ ጋር በደንብ የሚሰማ አለ። አይ እዚህ ጋር እየነገሩኝ ነው የሳላህ ቤት ብቻ ነው እያሉ ያሉት። ስማ እንትን ነው እኮ እየታየኛለው ኢምራን ስልታዊ ማፈግፈግ አያሃ በዘዴ ብራዘር ኔትወርኩን ነካ ያደርጋትና አረ ተመልሷል። ፖለቲካ የት ነው ያለው? ያው ቀስቲ በቃ ካልክሽ እሺ አሁንሳ ተመልሷል። አሁን ተመልሷል። አዎ ማሻአላ ለዛ ነው እንደ ሰው የሚወጣው። እሺ በቃ እሺ ቆይ አንዴ ሰብሰባ ቆይ አንዴ የሚታርጉ ሁላችሁ የሚታርጉ እንሰብስብና ከሄድ እናውራ። በቃ እኔ ሳላህና እናንተ የሚታርጋቸዋለሁ። ሳላህና ኢብሮ እዛው አውሩ። አቡኪና ደግሞ እናውራ። አቡኪ እሺ ከእኔ ሚት አድርጋቸውና እናውራ። እሺ አሁን ያጀማዓተል ኸይር አዳምጡ። አንዴ ሁላችሁም ግቡ። እንገራችሁ ቁማሩን። እሺ እነሱ አይሰሙንም። እንገራችሁ። አንደኛ ጌሙ ሲጀምር ሁላችሁም ታፕታምን አታቁሙት። እሺ ታፕታፕ ካደረጋችሁ 3 ይቆጠራል። እዚህ ጋር 600 ሰው አለ። አበጋ 600 ሰው አለ። ሁላችሁም ታፕታፕ ስታደርጉ በ3 ነው የሚባዛው። ስለዚህ አንደኛ እሱን ያዙ። ሁለተኛ ጊፍት አላችሁ እንዳሰጡ። እሺ አሁን ጊፍት እንዳሰጡ። ጊፍት የምትሰጡ ስጡት እንላችሁ ነው። እሺ እኔ ቦታው ሲደርስ ስጡላችኋለሁ። እሺ አቡቂ እሺ ያ እየሰማችሁ በቃ ደብረ ሲሆን ትሰጣላችሁ። ታፕታፕ እናደርጋለን። እነዚህ ሁለት ሰዎች እንዳያሸንፉ። ይሄና አቡኪ ጀማ ጠንካራ ጀማ ነው። ታምቶ የማይታወቅም። ስለዚህ እንደምን መገን እናሸንፋቸዋለን። እሺ ታፕታፕ እንዳደረሱ እና ደግሞ ኢንሻአላህ ገራሚ ቅጣት የምንቀጣቸው ገራሚ ቅጣት አይደለ አቡኪ? አዎ እንዴ በቃ ኸይር። አሁን ይጠሩ ሙት አንሳላችሁ። እንዳይከዱን እኮ ነው። ሌላ ቤት እንዳይሄዱ እዚህ ቤት ነው ሽልማት አለ እንዴ? አላችሁ ጻፉላችሁ ብሎ እና አዳምጣችሁ እስቲ ምን እያደረገ። ስለዚህ በቃ ህዝብ ጥሎ እንዳይሄድ የሆነ መላ ፍጠር። ሳይጀመር ሰምታችኋል እንግዲህ በቃ ጊፍት አላችሁ ምናምን እየሰማችሁ ነው። ገና ከሆነ ይፈርታል። ሳይጀመር ህዝብ ጥሎ እንዳይሄድ እያለ ተማምልባችኋል። አይዛችሁ በጣም ኢምራን ማንን ተማምኖ ነው እንደዚህ ውይይት ላይ ገቡ እንደ ቆይ እንደዚህ ምናምን ይላል። ውይይት ላይ ጀመረ እንደ ማን ጋር ነው ያሉ ነው ከካፊር ጋር ነው። በአንድ ስልክ ላዳምጣቸው እንደ እነዚህ ልጆች እኔ ራሱ ላዳምጣቸው ክርስቲያኖ ዝም ብለን አፕዴት ማድረግ አለብን። የሆነ ኢንፎርሜሽን ምናምን ሞኝ አርገኛ ጋዘር እናደርጋለን። እንደዛ እውነትም ሞኝ ናቸው። ስትራቴጂ ከባድ ነው። ሞኝ ናቸው። ግን አምኗል። ሰማችሁ? አምኗል። አንተ ስትራቴጂ ከባድ ነው። ቆይ ላሳየህ። ስትራቴጂ ከባድ ነው። አሁን አይደለም የሰው የሚልክ ቦታውን ደግሞ መቀያየር አለብን። ምንድን ነው ያደረከኝ? ይሄ ምንድን ነው? ምንድን ነው? አንተ ነህ እንደዛ የተነሳኸው። አላሁ አክበር። እኔ ግራ ገብቶኝ ማለት ነው። ምንድን ነው ጽሑፉን አይተዋል? ይምራም እንደሚል እንደው አልፈልግም ስትል አረቢካ ነው እያልክ ጻፍላችሁ ይሁንልሽ። አንሱ እያለ ነው። እሺ አንሱ እናንሳ። እሺ ያው አንሳናል። አነሳን ሰምተናል። እንዳለ በሌላ አካውንት እየሰማናችሁ ነበር እኮ ሙሉ ይብሮ በሌላ አካውንት ሰምተናል። እኛም አታስ ኧረ ምንም አልሰማችሁ። ፋሮች አይደለንም እንስማቸውና ስትል እየሰማናችሁ ነው። ግን ስለ ያሳዘናችሁ ሳይጀመር ገና ህዝቡ እንዳይወጣብን ይባላል። ህዝቡ እንዳይወጣ በምን እንያለን? ኧረ ተነጨን። እኔ ቤት እንዳለ ወጡ ጋይስ እንዴ ጎበዝ ነው ነበር ያጀማ ወደ ቤታችሁ። እሺ ወደ ቤታችሁ ነው አሁን ኑ ጋይስ ሰሙ እንዴ ሆናችሁ ነው። ኧረ ተመለሱ። ምንድነው የምትሰሩት? ዘይናችሁ እናቱ ላይ እናት ናት ይምሩ። የወሬ ያለ የሰው ቤት ለትንሽ ጊዜ እንትን ይላል እንጂ እንትን አይደለም። ኧረ ወሬ በልበል። አሁን በቃ ይጀመር። ወሬውን አቁሙ። ይጀመር። ተካካድን ማለት ነው ጋይስ። ቆይ አንዴ እሺ ጀምሩልኝ። እንኳን መጣችሁ። ባትመጡ ነበር። እሺ ትላለህ። ምን? እሺ አሁን ከታች የሰማችሁትን ንገሩኝ ጋይስ። የሰማችሁትን ንገሩኝ። አሁን በቃ ጎበዝ ሰላይ ልከን ምን ማች በሉት
አንድ ጊዜ ቲም ማች ቆይ እኔ ቦታ ሊቀይር። ልክ ነው አሁን ይኸው አክሴፕት። እሺ አሁን ያጀማ ያልኳችሁ ሰው እንዴት እንደሚያብድ ማየት አለብን። ያ ምንድነው ያላችሁ? ብሮ ሚውት አድርጋችሁ ሁለቱን ሚውት አድርጋችሁ አናጋችሁኝ ምንድነው አርጋችሁ አንተ ኢምራን አያህ ጎበዞች። አሁን በቃ ያጀማ ማንነታችን ማሳየት ያላ የላችሁም። ጀዛኩም ነው እንደሱ ግፉ ማሻአላ። አሁን ያልኳችሁን ብቻ አሁን ጊፍት አላችሁ ካላችሁ ስጡ። እሺ አሁን ጊፍት አላችሁ ስጡ ሁላችሁ፣ ለአቡኪም ለኔ ማለት ጊፍት አላችሁ ስጡ። ሁለቱም እኩል ነው የሚቆጠሩ። ያላ ያጀማ አሁን ካለፈ እንትን ይሆናል። አሁን ካለፈ አይቆጠርም። ዘህሩ አያችሁ፣ ዘህሩ ከኛ ጋር ናት። ማሻአላ እናት አቡኪ ከእናታችን ጋር እየተዋጋን ያለ ነው። አብረን ነው ከዚህ በኋላ ምንም አያወሩም። አያህላ እኔ ብለው በእንትን በ3 ይባዛል። አሁን በ3 ነው በስንት ነው ይባዛል? ቆይ እሱ ይመጣል። እሱን ደግሞ ሲመጣ እነግራችኋለሁ። ይመጣል እዛ ላይ እንትን ብሉ። በ3 ከተባዛ በቃ ጀዛኩም ላጃ ያላ ግፉ ታፕ ያደርጋችሁ ታፕ አድርጉ። ጀማ ጨንቆታል። ኢብሮ አይዞህ ነቃ በል ችግር የለም። ጸጉሩን ማሸት ጀመረ። ነቃ በል ሊነቅለው ነው። አንዋር ጀዛኩሙላ ግፉ ሌላ ምናምን ነስሪያ ግፉ ሪም ሰሃር ያላ አሁን አጀማ 40 ሞቱ። እሺ ከስር ያለውን 40 አቡኪን ቤት እኔም ቤት 40 ሙሉት። ምንድነው 40? አሁን አቡኪ ቤት ሞልቷል። አንተ ሞላ አለኝ። እኔም ጋር ታርጌት ሪች ዲሊንግ በቃ አሁን እንግራችሁ አጀማ አሁን የሚሰጠው ጊፍት 3 እጥፍ ነው የሚሆነው። 3 እጥፍ ስለሚሆን 3 እጥፍ ሳይሆን አሁን አይደለም ጀምር ሲባል ነው። ጀምሩ ሲባል ሁላችሁም ያላችሁን እሺ አጀማ። ከዚህ አሁን ነው ዋናው። ለምን አሁን 3 እጥፍ ነው አጀማ። አሁን ጀመር ያላ 3 እጥፍ ነው አጀማ። ቢያንስ 5000 ገብተን አስደንግጣቸው። 3 እጥፍ ነው። እሺ እንደሱ ጀዛኩሙላህ ኑር ሀቢቢ ጀዛከላ ሀቢቢ ያላ እንደሱ በቃ አውኪ ዊዲ ሌላ ታሪክ። እሺ 5 ናቸው ገና በቃ እንደሱ ያጀማ። ኢብራሂም ያዘ ኢብሮ ኢምራን አንድ ሚውት አድርገኝና የሆነ ከ5 ደቂቃ በኋላ ሚውቴን አንሳልኝ። ከኮሜንትሪ በጣም ተደጋጋሚ ጥያቄ ጠይቀ ስለሆነ አንዴ ልመልስ። ሚውት አድርገኝ አንዴ። ኸይር እሺ ምንድነው የሚለው? አረባ አላህ ንገሩኝ፣ ከቀብር አጠገብ ሳልፍ ለሞቱ ሰዎች ኢስቲግፋር ማድረግ አልችልም ወይ የሚል ጥያቄ ተነስቷል። የሞቱ ሰዎች ምዕመናን ከሆኑ ለነሱ ኢስቲግፋር ማድረጉ የተወደደም ነው፣ እንደውም የታዘዘም ተግባር ነው። ስለዚህ ኢስቲግፋር አድርጉ። አላህ የከለከለው ከምዕመናን ውጭ ያሉ አካላት ለነሱ ኢስቲግፋር ማድረጉ ነው። እሺ እንደዛ ነው። ኢንሻአላህ በቃ ቀጥሉ። ወደ 2000 ወይኔ 6000 ገቡ። ስለዚህ 1000 ነው ያለን። 1000 ስለሆነ አጠራጣሪ ነው ያጀማ። ስለዚህ 1000 አጠራጣሪ ስለሆነ አዳራሽ መጨረሻ ላይ እንዳይሄዱብን ጥንቃቄ አድርጉ አጀማ። መጨረሻ ላይ እንዳይሄዱ እሺ። እንዴ ኢምራን ኬት ጀግና መሆን አለበት። ይሄ የመጀመሪያ ጨዋታ እንዳንሸነፍ አዳራ። እሺ እንዴ ኬት ነው ሳላ ይመጣ 8000 ገባ። ማሻአላ። ስለዚህ መሀል ላይ 2000 ልዩነት አለ ማለት ነው። ብቻ መጨረሻ ላይ እንዳይሰጥ ነው። ጀዛኩሙላህ። ኮፍያዋን ለብሳለች። እሺ አልበርት አይንሽታይን አቡኪ ኬት ደርሰው ነው ወደ እንትን። አዎ አንተ ሳላ ጋር እየሄዱ ነው። ግን ኢንሻአላህ እኛ 7000 9000 ልንገባ ነው። አይደርሱብንም። ምድር ቤስት ኦፍ 3 ብሎ አልገግሙ ይላል ከታች። ኦኬ እሺ ችግር የለውም። ቆይ ኦኬ ቤስት ኦፍ 3 ሊል አንሰማም። እሺ አቡኪ የለም ሁለቱም የሚቀጥታ ግን ደረሱብን። አንተ ደረሱብን እንዴ? አረዚ ጊፍት ስጡ። ምን ሆናችሁ ነው ወይ እንዴ? ምን ናቸው የደረሱብን እኮ ወላይ ደረሱብን። ዝም ብለህ መሮጦን መጀመሪያ ሮጦ ኖ አይ ኖ ያጀማ። ይሄ የመጀመሪያ ጨዋታ ነው። ባካችሁ እንዳንሸነፍ ጠንከር በሉ። አረ አላህ 600 እኮ ልዩነታችን። ያአላህ እሺ የአሁኑ ጨዋታ ከተሸነፈን ከባድ ነው። አሁን የአሁኑ ሰዓት ወሰኛ ጀማ። አሁን አረ ተበልጠና ጀማ በለጡ። ግፉ ደርሰንባቸዋል። ወላይ በለጡ። ግፉ የአሁኑ ወሳኝ ጨዋታ ነው። እንዳንሸነፍ እነሱ 9000 እና 7000 አረ 15 ሰከንድ ጀማ 15 ሰከንድ። መጨረሻ ላይ ደግሞ በጣም ሊሰጡ ስለሚችሉ ጥንቃቄ አድርጉ።
ግፉ ይደርስልባችሁ። 10 ሰከንድ እባካችሁ ያምኑ ከባድ ጨዋታ እንዳሽ የመጀመሪያ ጨዋታ አውርተን ተበላን። አንተ ግፉ ማን አሸነፈ? ሄዱ ወይኔ አለቀ ወይስ ገና ነው? አለቀ ወላሂ አንተ እንዴት ነው ያሸነፈው? ወላሂ እስቲ ሚታቸውን እናንሰው። ቆይ ትንሽ ቆይ እንማከር ስማርት ያ ጀማ ወላሂ ያናዳል። በእውነቱ ያናዳል። ችግር የለውም። የኛ ጀማ ጠንካራ ነው። ሞራላችሁ እንዳይነካ ቀጣይ ላይ እንይዛችኋለን። ቀጣይ ላይ መያዛችን አይቀርም። ግን 300 ብቻ ምን ናችሁ? 300 እኮ ነው የቀረው። 300 ስማ፣ ጊፍት ያለው ሌላ አካውንት የለም ይምራል? ላ የለኝም። ቆይ እስቲ ያኛው አካውንት ካለው ችግር ግን ያቁብኛል። የት ያለው ግን ሊወስድ ካለ ቆይ ካለ ግን ላክበት እንደ ያዕቆብ እንዳታጨረ። እሺ አሁን ይነሳላችሁ። ምንድነው እንደ ያዕቆብ እሱ ሚውት አድርገው ወላሂ በል። እሺ ጀዛኩሙላሁ ኸይረ። ጊፍተሮችን ፋኢዛ አሸንፈናል። በቃ አለቃ ስማቸው አይታዩ። አላለቀም። ቤስት ኦፍ 3 እኮ ነው ቤስት ኦፍ 3 ምን ነው ቤስት ኦፍ 3 ምን ቤስት ኦፍ 3 ስትሉ አልነበር እንዴ? ምን ማለት ነው? እኔ አላውቅም። 3 ጨዋታ ቅጣት ነው። አረኛ አናውቅም። ምን እንደዚህ ሪከርድ አድርጋ ማስረጃ አለን። አይ እንትን ነው ቤስት ኦፍ 3 ነው ያሁኑ። እሺ አሸንፋቸው አይባልም። ፖለቲካ ምንድነው? ሳላ አክቹሊ ይሄ ማሸነፍ አይባልም። ለምን ኦልሞስት እኩል ነን። ኤምሩ ምን ነው እኮ አሸንፈዋል እዴ እሰማለሁ። ሚውት አድርገው። አይ መሸነፍ አይባልም። አዎ ትሰማለህ። እሱን ቶ ኦኬ እያለ ያለው ምንድን ነው? ከዚህ በኋላም እንጮትና እሱንም ከቀጣችሁን ያንን ነው የምንቀጣው ነው። ያ ልጅ ቢሮጥ እኮ አባቱን አይመልጥም ምናምን። ያው ቅድምም እንትን ብሏል። ያ ሁሉ እባክህ ያሁኑ ዝም ብለን ደስ ይበላችሁ እድል ሰጥተናችሁ ነው። በደንብ አልገፋንም እንጂ ሼር ባደረግ እና ጊፍተሮች መጡ ማንም አይደርስብንም። ደስ ይበላችሁ ብዬ ነው እንጂ የኛ ጀማ አይገፋም። ስለዚህ የኢምራንና ያቡኪ ጀማ አይገፋም። ወሬውን ተውና እንትን እናርጋቸው ወደ ተግባር። አዎ ያላ በሶስት አንድ ነው ያው ልክላችኋል። ተቀበሉ። ሶስተኛ ያው ያሸነፈ ከሶስቱ ይቀጣል ማለት ነው። ጠንከር በሉ። በሁለቱ ነው የምትቀጡት። አሁን ያጀማ አዳምጡ። አሁን አዳምጡ። ቆይ አንዴ ያጀማ ፕሊዝ ባካችሁ። የአሁኑን ከተሸነፈ እንቀጣለን በአላህ። የቅድሙን ተሸነፈናል። አሁኑን ግን ባካችሁ እንዳንሸነፍ። አሁን መጀመሪያ ስክሪኑን ታብታብ አድርጉላችሁ። ታብታብ ስክሪኑን ታብታብ ብቻ። ጊፍት እንዳሰጡ፣ ጊፍት እንዳጀምሩ። ጊፍት ስጡ። አሁን መጥቷል። አሁን ጊፍት አላችሁ ስጡ። ዝም ብላችሁ ማለት ነው። ይሄ የመጀመሪያው ነው። 20 ሰከንድ አለ። በ20 ሰከንድ ጊፍት ያለው ካለ ስጡ። ጀዛኩም ያላ ኑር ጀዛከላ ሀቢቢ። ሪዝቂ እየገፋችሁ እንደሱ እየገፋን ማሻአላ። 1000 እሺ። ኡሙ አሚን እኽቲ ጀዛኪላ። እሺ 1200 አሁን ይበቃል። አይ በቃ ችግር የለም። አዎ የሰጣችሁ አሁን ቆይ እንዴት ነው? ቆይ 7 እሺ በቃ አሁን እዚህ ጋር ቆሙ። አሁን እዚህ ጋር ቆሙና ታብታብ። አሁን አዲስ የገባችሁ ከስክሪን ብቻ ታብታብ አድርጉ። ታብታብ። አቡኪ አንተ ማውራ ነገራቸው። እሺ ታብታብ አድርጉ። ስክሪን ነው የጀባ በደንብ ታብታብ አድርጉ። ቦነስ የሚለው ምንድነው? ቦነስ ሚሽን 50 ሰከንድ አሁን ሊመጣ ነው። እሺ አሁን ሊመጣ ነው። አሁን ሲመጣ በቃ ያሁኑ ጫት ጠንከር በሉ። ወደ ኋላ ማለት የለም። እሺ ፕሊዝ። እሺ ቆይ አንድ አልመጣም። እሺ ምንድነው ቲም ያለ አሁን 10 ሰው ጊፍት እኔ ቤት አቡኪን ቤት 10 ሰው ቶሎ 10 ሰው አበባ ወይም ደግሞ ሽቶ ካላችሁ በቃ አቡኪ ቤት ሞላ። አቡኪ በቃ አይር። እሺ አሁን በ3 የሚባዛበት ሊጀምር ነው ማለት ነው። አሁን አዳምጠኛል ነገር ባንዴ ታውቃለህ። አሁን ያጀማ ባካችሁ አሁን በደንብ አድርጋችሁ ፑሽ አድርጉ። ጊፍቱ 3 እጥፍ ነው የሚሆነው። እሺ ያላ እዚህ ጋር በደንብ ከገፋን 10 ሺህ ምናምን ከገባን በቃ አስተማማኝ። አሁን ገብቶኛል። አንተ ለዛ ሰው የሚሰክረው ለካ ለዛ ነው የሚጮህ ሊና እኽቲ ጀዛኪላ። በቃ እንደሱ በቃ 7000 እንደሱ 10000 ልግባና አረ አላህ አይደርስብንም። ኡሙ አሚን
የዚህ ሰዎች ኧረ አንተ ግን እየደረሱብን ነው። ኢብሮ ቦነስ ነው ባክቶ ያለ አሁንም ያጀማ ጊፍት ያላችሁ አሁን ስጡ። አሁን ኢብሮ አሁን ስጡ። ለመሰላችሁ አሁን በደንብ አግን ካላቅናቸው በኋላ አያሳስበንም። በደንብ ራቁ። ኑ ያጀማ ጀዛኩሙላ ኡማሚ ወክቲ ጀዛኪላ 10000 እንዴ 9000 ገቡ እነሱ። ኧረ ደረሱብን እንዴ በለጡን። ኧረ ግፉ ቅዱሳን ግፉ። ጊፍት ያጀማ ትላል። ኧረ እባካችሁ ተበልጠናል። እባካችሁ ብያቸዋል። ያሁኑ ከተሸነፈ ውርደት ነው። እንዴ ተበለጠን። የኢምራን ፋሚሊ የአቡኪ ፋሚሊ ከተሸነፈ ውርደት ነው። እባካችሁ ኧረ ተበለጠ ነው። ግፉ አሁን ግፉ። 10000 አላ 2000 ታፕ አድርጉ። 2000 ነው እንደርስባቸዋለን። ኧረ 2000 ያሁኑ አያችሁ እየሳቀብኝ ነው። እባካችሁ ያሁኑ ከተሸነፈ ውርደት ነው። በቃ ልንቀጣ ነው ማለት ነው። እንደዚህ ይለኛል። እሺ በቃ በኋላ ማለት ነው። ኢምራን እንትን ማድረግ የለብንም። ይሄ በሁለት ሲባዛ ብዙ መስጠት አያስፈልግም። 3 ላይ እንዲሰጡ ማድረግ ነው። 3 ላይ ነው ዋናው። አሁን እነሱ እንደዛ ነው እያደረጉ ያሉት። ኦኬ አይ አሁንም ደሳለኝ ያጀማ አሁንም አደራሽ በላላልኝም ከታች ወይኔ አይ አውቂያው ያሁኑ ግድ ነው። ያሁኑ ከተሸነፍን በቃ ልንቀጣ እኮ ነው። እሺ ያጀማ በቃ አያሽ አያ የሚገርም ነገር ግፉ በል በደንብ ካሸነፍን የሚገርም ነገር አለ። ካሸነፍን እንቅሳቸዋለን። ገራሚ ቅጣት ነው የምንቀጣቸው። በደምብ ታፕ ኮፒ ሊንክ ከዛ እንትን አድርጉ። ደግሞ ጊፍት ስጡ። አዳምጡ። መሀል ላይ የቀረው 300 የቀረው መሀል ላይ 2000 ነው። 2000 ስለዚህ በደምብ ታፕ አድርጉት። አንዴ ታፕ 2000 ይቀራል። ያደረጋችሁ ሙሉ ታያጀው። ኢብሮ እንደዚህ ሲቆብኝ ይደብራል። በእውነቱ ይደብራል። ኢብሮ ነው መቅጣት አለብን ወላሂ። ኢንሻአላህ አሁን ግላቭ የመጣላችሁ ግላቭ ላኩ። አንድ እሱ ነገር እስተ ነው ግላቭ የመጣለት አለ። ግላቭ የመጣላችሁ ግላቭ ልቀቁ። ግላቭ ኳንታ የሆነ ደግሞ አለ። እሱ ደግሞ ከመጣ ይተኩሰዋል። ያ ጀማ አዳምጡ። የቀረው 30 ሰከንድ ነው። እንደው ባካችሁ ያላችሁን አውዱ። ያሁኑ ጨዋታ ነው ወሳኝ። ያላ አይ በቃ አይዋ እንደሱ በቃ አሁን ቢያንስ 14000 እሺ ቢያንስ እኩል ሆነ። ከዛ እንጨነቃ አንድ እኩል በቃ እኩል ቆይ አንዴ በቃ እኩል ኧረ ትንሽ አርጉ በቃ አሁንም አልደረስም። እንደ ቅድም እንዳይሆን ያጀማ ተንቀሳቀሱ ስጡ። እሺ አሁን እንዳይተኮሱ አሁን ላይ እንዳይተኮሱ እንደ ቅድም ማለት ነው። ያላ ኧረ ያጀማ አይዋ አሁን አንተ በልጠው እንዴ በቃ yes አልহামዱሊላህ ሚታስ ወለች ና አንሳ ሚውት አናነሳም አንሱ ለራሱ ጊዜ ሲሆን ሹፍ አንሳ እንዴት ነው የሚቸኩል? ምንድነው አንሳው ተሸንፋል እኮ መጀመሪያ ተሸንፈሻል። አዳሚ ተሸንፋችኋል። እንደዚህ ነው አያችሁ። አይ ምናሸንፈው የቀደሙ ትንሽ ነው። ያሁኑ ግን በደንብ የበለጥናችሁ። አያህ ቅድም በ300 ነው የበለጣችሁ። ለትንሽ እኮ ነው። ቅድም 300 የበለጥከኝ 300 ያሁን ግን 2000 ነው የተለያየን። አያህ አይደል? እንደዚህ ነው። ኢምራንያንስ እና አቡክሪያንስ ጀዛኩሙላህ ጀግና ኢምራን ይሄ ቁጥር አንተ የባይብል ጸሐፊ ነህ እንዴ? 2000 ያው ነው 900 ምናምን ያው ነው 900 እንዴት አስበው ነው ቢሆንም በቃ አሸንፈናል። ዋናው አሸንፈናል። ሲቀጥል መሀል ላይ ኦልሞስት ያለ ሺህ ልዩነት አለ። በቃ እሱ በቃ ነው ወላሂ። ስማ ትንሽ ተመካከሩ። ኢምራን ትንሽ ማን ነው ኢብሮ ተመካከሩ ትንሽ። ቀደም አሁን እንትን አቡኪ ኢብሮ ምን መሰለህ አንተ አንደኛ እኛማ ዋጋችን ሰጠናችሁ እኮ አያ አቡኪ እርስ በርስ አልተስማሙ። ተስማሙና ሳላ ማን ነው አቡኪና ኢምሮ እኛ ሳንመካከር እንዲናሸንፋል አታስብ። ምክክር ያስፈልጋል አይደለ? ሳላ ተሸነፍኩ ሀቢቢ ተሸነፍኩ ሳላ ደብሮ አሸንፈናቸው ሊወጣ ነው። አረ ችግር የለውም እና ፖለቲካን ተው። በነገራችን ላይ ሁላችሁም ስሙ። እዛ 1000 ምናምን ሰው ይዘው ነው እቺ እንትን ያገው እኔ አንድ ሺህ ሞላ አንተ ስንት ሰው አለ? 200 ሰው አልናገርም። አሁን ወደ ኋላ የለም። ማለቃቀስ አቁሙ። እሺ አልተናገርም። በቃ ወይም አንቺንም ብላችሁ ውጡ። ኧረ ዝም በል አሁን ቀጥል። በቃ ሪማች በቃ እሺ። ግን አዳምጪኝ። በኋላ ቅጣት ላይ ግን አንድ አዳምጥ። አይደለም ቤስት ኦፍ 3 ህጉ ነው። ቅድም አንተ ራሱ እንደዛ ሳላህ እኮ ሲል ነበር። ሳላህ ቤስት ኦፍ 3 እንላቸዋለን ሲል ነበር። ስለዚህ ሳላህ አልቻለም ማለት ነው።
ቡም ልበል። መጀመሪያ ነው። እሺ አዳምጥ። ያለቃቀስከው እኮ ኢብሮ አይ አንተ ሳላህ አስቀድሞ ሲል ነበር። አሁን ግን ካሸነፋችሁ አንዴ ካሸነፍናችሁ ትቀጣላችሁ። እሺ ወላሂ ቀላል አይደለም፣ እንቀጣችኋለን። ምርጫ ይቀርብላችሁ ትቀጣላችሁ። ችግር የለውም። አስብ ለ850 ለሰው ለ950 ሰው ሲደመር በቃ ማለቃቀስ ዋናው ተሸንፈሃል። ወረደም ወጣም ተሸንፈሃል። በቃ ዋናው ተሸንፈሃል። ኢብሮ አልቻላችሁም። ወይም ደግሞ አምነህ በቃ የኢምራን ፋሚሊዎች እና የአቡኪ ፋሚሊዎች ከባድ ነው ብለው ይኸውልህ፣ እኛ የበደል ዘመቻ ታውቃለህ። እንጮት ዝም ብለህ በቃ እሺ። በኋላ ግን አንቀጣም እንዳትሉ ሚውት አድርጉ። በቃ ሚውት አድርጋችሁ አሁን ያ ጀማ ተዘጋጁ። እሺ ወላሂ ይሄንን እንዳንሸነፍ ጋይስ፣ በደምብ ታብታብ ቢያንስ በታብታብ 1000 እስቲ ግቡ እስቲ። አሁን አዳምጡ ቢላህ አለይኩም። ያሁኑ ፋይናል ነው። ካሸነፍናቸው እንቀጣቸዋለን፣ ከተሸነፍን እንቀጣለን። ስለዚህ ጥንቃቄ አድርጉ። ነቃ በሉ። አሁን ታብታብ ጊፍት ጊፍት ካላችሁ ጊፍት ቆይ አሁን በሶስት ነው። አሁን በሶስት ነው። አዎ ያጀማ ጊፍት ያላችሁ ካል አሁን ጀምሩ። አደም ጀዛኩሙላህ ሂባ ግፉ ትችላላችሁ። አንዴ ህጉን ልንገራችሁ። አሁን ማለት ነው ወደ ቀን 10000 ከገባናቸው 10000 ከገባን በኋላ ብዙም አያስጨንቀንም። ስለዚህ ራቅ እንበላቸው። ኧረ ተበልጠናል ያጀማ። ታብታብ አድርጉ። ታብታብ ስክሪኑ እንደዚህ ታብታብ አድርጉ ሁላችሁ። 800 ሰዎች አላችሁ። 800 ታብታብ ብታደርጉ ልንገራችሁ ስንት እንደሚሆን። 800 ያ 2000 ነው ታብታብ ብታደርጉ የሚሆነው። አያቻ 2000 ነው። ስለዚህ 2000 እንኳን ታብታብ በታብታብ ብቻ እንበልጣቸው። ስለዚህ ሁላችሁም ስክሪኑ ሳታቆሙ ታብታብ አድርጉት። አንዴ አቡኪን ቤት እኔም ቤት አያቻ በታብታብ ብቻ 4000 ገባ ማለት ነው። ታብታብ እሺ። አቡኪ እያወራ ታብ ኮፒ ሊንክ አድርጉ፣ ሌላም ሰው ተደራሽ እንዲሆን። ያላችሁ ሰዎች ደግሞ ጊፍታችሁን ስጡ። ሳላ ለኢብሮ እየሰጠው ነው እንዲወጣ እስቲ እሱን ቼክ አድርጉ። እንደዛ ከሆነ በኋላ እንደንትን እንጠቀመዋለን፣ እንደ ማስረጃ እንጠቀመው። አይ የኢብሮ ፊት አላማረኝም፣ የሆነ ወንጀል እንደሰራ ያስታውቃል። እኔ ማሁን ጥርጣሬ ያለብኝ አሳሰቁ ያስታውቃል። እሺ ኧረ አሁን መጣ መሰለኝ። ምን መጣ? ሁለት ፍላወር ሁለት ሰው ጊፍት ስጡ። ሁለት ሰው ኦኬ ጊፍት በቃ ሙላ በቃ አሁን አንዴ አዳምጡኝ። ይሄ ፋይናል ነው። ባለ 3 ጀምሯል። ያለ አሁን በቃ ያላችሁን ግፉ በደንብ ተራቃችሁ። እዚህ ያላችሁ አሁን ግፉ ያጀማ ግፉ ጊፍት ያላችሁ ግፉ። አሁን በደንብ ተራቃችሁ። ጊፍት ያላችሁ አሁን ጥሎን ይሄድ ያንተ ኧረ እየበለጡ ነው። የት ናችሁ? ጊፍት ጭናው ማሚን ሂባ የት ናችሁ? ግፉ እንዴ በለጡ። ወይኔ 5000 ኢብሮ አይ ተረግፉ ያጀማ። አይ ተስፋ እንደዚህ በቃ ያው ደረስ ነው እኮ ያው ደረስ ጀግና እኮ ሲጀማ አይደርስብንም። በቃ እኩል ነን። በቃ አሁን እኩልነታችን አስጠብቀን ጀስ አሁን አንዴ ግፉት አለ። አሁን ያላችሁ ግፉት አለ። እኩል ነው። በቃ ማሻአላ ጀዛኩሙላህ በቃ ጀዛኩሙላህ። ሁላችሁም እንደዚህ ነው። ስጡ ነው ኡማሚን ኦዚል ፋጦማ ሪም ፎዚ ሰሚራ ሁላችሁም ጀዛኩሙላህ። ያላ በቃ አሁን እርቀናቸዋል። አረ በጣም ነው የሚደብረኝ። ስማ ከኔ ጋር የሚቋረጠው የለም። ግላፍ ያላችሁ ባካችሁ ይመጣላችሁ። ግላፍ እኔ እሱን አላውቅም እንዴት እንደሆነ። ግላፍ እንዴት ነው የሚመጣው? ግላፍ ላኩ በኋላ ግላፍ ያላችሁ ግላፍ ላኩ። አቡኪ ኔትወርክ የለም። ግላፍ የመጣለት የለም። አረ ስጡ። ግላፍ የት ነው? እንዴት ነው የሚመጣው? እሺ ስጡ። እሺ ግፉ ግን ያጀማ ግፉ። አዳራ የምላችሁ መጨረሻ ላይ እንዳይበልጡ ነው። እሺ ባለ ወደ ላይ መውጣት የኔ ሀያት ጀዛኪላ። በቃ አሁን ይሄኛውን ከላይ ያለው ቦክስ ንኩት። አንዴ ቦክስ ንኩትና ከዛ ጊፍት ላኩ። አንድ ጊፍት ከሰጣችሁ 5 እጥፍ ነው የሚያደርገው። አዳምጡ። 1000 ከሰጣችሁ 5000 ነው የሚሆነው። ቢላህ አለይኩም ከላይ ያለችው ናችሁ ጓንቷን እዚህ ጋር ያለችው እሷን ንኳትና ከዛ ስጡ። እጥፍ ነው የሚያደርገው። እኔም ቤት አቡኪን ቤት ኧረ ሰዓቱ ሄደ። በቃ ጎበዝ። አሁንም አንድ ከሰጣችሁ እጥፍ ነው የሚያደርገው። 5 እጥፍ አልተቻለም። አይ እሺ አሁን ቀጥሉ። አሁን አራቁታ እንጠቀመው በደንብ ግላፉን ሐባቢ ግላፉን እንጠቀመው። 1000 በቃ እሺ በቃ ግላፍ አቡኪ 10,000 ገባ። ጀዛኩም እነ ፈለ ጀግና እኮ ናቸው ወላሂ አኮራችሁኝ ሁላችሁም። ጀዛኩም ታፍታ የምታደርጉ ጊፍተሮች ጀዛኩም አላህ አቡኪ የለም ኔትወርክ ይዞታል። እሺ አሁን ደግሞ ጥንቃቄ የምናደርገው እዚህ ጋር ነው። ከ30 ሰከንድ በኋላ ተጠንቀቁ። እሺ ጊፍት እነሱ ከገፉ ስጡ፣ ካልገፉ አቁሙ። ገባችሁ ሐሳቡ? ከገፉ አሁንም ግላፍ ካለ ግላፍ ልቀቁ።
ግላፍ ካለ ግላፍ ልቀቁ እና ደግሞ እነሱ ከመጡ ወደኛ እናንተም ግፉባቸው። አደራ አቡኪ። አሁን ወሳኝ ሰዓት ደርሰናል። በቃ አሁን ተዘጋጁ ሁላችሁ እባካችሁ። ታብታብ ማድረጉ ተዘጋጁ። እሺ መጣው ኢምራን አይደለ? አሁን መታለው ኢርዚቅ ማሜ ጀዛኩም ለግፉ። አረ ደረሱብን ያ ጀማ። ግላፍ ለቀዋል እባካችሁ። ግላፍ ለቀዋል ግን አይገባቸውም። ግላፍ አጣቀም እርግጠኛ ግላፍ አጣቀም አይገባቸው። ከገባቸው ተበልተናል። እባካ ወላሂ ጀማ አረ ግፉ። ጀዛኩም ያ ጀማ። አሁን እንራቃቸው በአላህ እንራቃቸው። እሺ አልሐምዱሊላህ አሸንፈናል። ይሄማ ያስጨበጭባል። አጨብጭባ አይታይም። ጨልሞብኛል። ገና አካውንት ላሳያቸው። ቆይ አንዴ ላሳያቸው አላችሁ። ኢብሮ አላችሁ። አልሐምዱሊላህ ጀዛኩሙላህ የኔ ፋሚሊዎች፣ ያውቂ ፋሚሊዎች ጀዛኩሙላህ። ጀግና ነን ወላሂ ጀግና ነን። እንዴ ሚውት እንኳን ስላላችኋል ሚውት አንሷ እናንተ። ኦኬ አየህ አራዳ የሆነ ወላሂ አንሰማም። አያችኋ አላህን ፍሩ። ሐቃችሁ ሊወጡ ነው። እቺ ሙሉ ለጋሽ ማሙድ ለማቅ አንብብ ለማቅ ይሄን ይታያል። ዙም ላይ ይሰማል። አየህ ወጣ እንት ነው ሳላወጣ እኔ ማልቀጣት እንትከለዳለን። ሚውት አድርጎናል። ኢብሮ ሚውት አድርጎናል። አያችህ ወጣ። ግን ዋናው ጀግናን አስፈርተነዋል። እንዴት ነው የሚደረገው መሰለህ? ግን አንተውም እንደዚህ አንፋታውም። ጎትተው በጉልበት ይገባል። ትከለዳለህ እንዴ? በጉልበት ገና ላክለት። ምንም ሚውት አንሳ። አይሰማም። ኢብሮ አያችህ? ኢብሮ አውቆ ሚውት አንስቶ ነው። አይሰማም። ኢብሮ አውቆ ሚውት አድርጎን ነው። ና ሚውት አንሳ። ግን ወላሂ ያ ጀማ ወላሂ ጀግናችሁ የኔ ፋሚሊ የአቡኪ ፋሚሊ ወላሂ አብሮታችሁ አላህ ይጠብቃችሁ፣ አላህ ይቀበላችሁ። እሺ እንደዚህ ጀግናው ጀዛኩላችሁ። አይሰማም ጋይስ፣ ፖለቲካ ሚውት ነው። አቡኪ አውቆ ነው ሚውት አድርጎ። አይሰማ። አያችሁ ይታያል። ሂባ ኡሙ አሚን ኑር ራሂና ፋጡማ ጉድ ኢድሪስ ሁላችሁም ዘህሩ እህት ቢንት ማባ ቢንት ሰዒድ ከሪማ ማይ ላይፍ ረያን ሁላችሁም ጀዛኩሙላ። አሁን ምን ይደረግ አቡኪ አቆቁ ነው። እሺ ሚውት አንሳ። እሺ ኢብራሂም ሚውት አንሳ። ወላሂ ደውልበታለሁ። ቆይ ኢብራሂም ሚውት አንሳ። አንሱ ኢብራሂም ሚውት አንሳ። አንሱም እኮ ችግራቸው ነው። አያችሁ ያ ሚውት አድርጓል። ልቀጣ ሚውት አንሱ። ያ ሚውት አድርጓል። አካውንት ሪፖርት ነው የምናስደርገው። ሚውት እኮ ነው አላነሳም ያሉት። ያ ይታያል አይደል? አቡኪ ሚውት አድርጓል። አያችሁ በቃ በቃ ነው ችግር። በቃ ለዚህ ወላሂ ልቀጣሽ ልቀጣ። እሺ ምን ላድርገው? እንዴ በቃ ያው ልቀጣ ብዬ እምቢ አሉ እኮ ወላሂ ግልጽ የሆነ እንደ በቃ ልቀጣ ብለው እምቢ ብለዋል። ስለዚህ ፖለቲካ ጀምሮ አያችሁ አይደል? ሚውት አንሳ እያለሁ እኮ አይ ፖለቲካ ጀምሮ አሁን አያችሁ ሚውት አላነሳ ብለዋል። እንዳዩት ማለት ነው እሱ ጀማ እንዳዩት እንደዛም እንዲጋለጥ ማለት ነው። በቃ መውጣት ነው እንዴ አውቆ ነው ቢጻፍ አውቆ እንዳወጣ ወይኔ እንዳወጣ። ስለዚህ በቃ እንደዛ ነው። ለማንኛውም ቆይ አንድ ጊዜ ምን እንደማላቸው ጠብቁኝ ጋይስ። አንዴ እንዲህ ላድርጋቸውና አንዴ ቆይ ጠብቁ። እንዴት ጽድት ያለ ነገር ሰራቸው። ጠብቁ። አይ ቁም ነገር ግን እንደ ደንቆሮ በምልክት ልናወራ። ኧረ ምን አውቆ ነው ሚውት አንሱ ምን አውቆ ነው ይላል እንዴ? ሚውት አንሳ እንዴ? ኧረ መቼም እንዴ ይቀልዳሉ እንዴ? ሚውት አንሳ እንዴ? ሚውት ካላነሳማ እንዴት ነው? ቆይ አንዴ የሆነ ሰው እንትን ስማ ሳላህ ደውም እንዳረገ ታውቃለህ። ያረካችሁ ትለኛለህ። አንቺ ደግሞ ሙድ አይገባሽም። ከዛ አወከርን አስገባኝ ላክል በሉ ብሎ ይልካቸዋል። እስከ መቼ ነው ወላሂ ዘግቶታል። ይሄው ሚውት አድርጎታል። ሚውት በቃ አውቂ በቂያችን ነው። ይሄ ራሱ ታሪክ ነው። እነሱ አላውቁት እንጂ ታሪክ ነው። አሸንፈናቸው በዛው ሄዱ። አየህ አይደለ? በቃ እንትን አልፈለጉም። የሆነ የሰው ታሪክ ተደገመ። ይቀመጥ ጀግና ቢሆኑ ግን ተቀጥተው ይሄዱ ነው እንዳይቀጡ ነው። ከባድ ቅጣት ነበር የሚቀጣቸው። ለዛ ነው ይሄዱ። ግን አሁንም አንተዋቸውም። ነገም አይቀርላቸውም አላባቸው። መጀመሪያ ተቀጡ ስላቸው እምቢ ብለዋል ነበር እንዴ? እዚህ ጋር እንጻፍለት ምን ሆነ ነው
አንዴ አላህ ፍራ ሚታንሳ አላህ ማን ያስገባው? ያብዬ ወይ ያብረድ ሰላም ነው አባ ወለድ ሀቢቢ ተቀጣ እያሉ ነው ተቀጣ እያሉ ነው። ቅጣት ያብ ንገር ሚውት አድርጎ ነው ሚውት አንሳ በለው ላለመቀጣት እንትና ይኸውልህ ሚውት አንሳ በለው። እኔ ሚውት እኮ አንስቻለሁ፣ ግን ያብ ይኸውልህ አልቀጣም አሉ። ምን ነው የሚሻለው? አልቀጣም አሉ። ቅጣቱ ምን መሰለ እንትን በቃ ለቀህ ውጣ ነው ያሉኝ። ይኸው ለቅቄ ወጣሁ። ይኸው አላልንም ተው። ኧረ አየህ ና በገስት እንሄድለታለን። እሺ በሉ የአብዬ ሰላሙን በቃ ኧረ ቆይ አንዘጋ። ሰላም ብሮ ያብዬ ዌልካም። ለምንድን ነው የፈራሁት ስገቡ? ደነገጥክ እንዴ? አዎ ምንድን ነው ወይ ወንድም ምን አስደነገጠ? ምን አውቄ የሆነ እንትን አሁን ታች ድብቅ ሚስጥር ምናምን የሚል ሾፍኩ ከታች እንትን ነው የሆነ ልንገርህ። መጀመሪያ ከየት ቤተ እምነት እንዴ ከማልደነግጥበት ጀምርልኝ። ላለመደንገጥ ጥረት ላድርግ። አይ ኸይር ችግር የለውም። ግን መጀመሪያ ከየት ቤተ እምነት አቡኪ ሚውት አንሳ። ሚውት አድርገኸኛል። ከየት ቤተ እምነት ነው? ኧረ አላረኩም። ይምሩ እየሰማሁህ ነው። የምን እሺ ያብ ወይ ከየት ቤተ እምነት? ኦርቶዶክስ ነህ ጴንጤ ነህ? ኦርቶዶክስ ነኝ። ኦርቶዶክስ ነህ። ጥያቄዎች ነበሩ። እሺ ግን ብቁ አይደለሁም ወንድሜ። እሺ ማለት አይ በቃ ችግር የለውም። በምመልስላችሁ መልስ ምናምን እምነቴን ጀጅ እንዳታረጉ። ከኔ የተሻለ የሚመልሱ አይጠፋም። አታስብ፣ ችግር የምታውቀውን የምንነግረን ፖዚሽናችንን አንዴ እንንገረውና ይምራል። ፖዚሽናችንን እንንገረውና እኛ ማለት እኛ የሃይማኖት በተንጽጽ ላይ ነው እሺ የምንሰራው። ምናልባት እኛ ማለት ነው እንድታቅ ነው እሺ። ኢንኬዝ ዛሬ ዝም ብለን እየተጫወተን እንደ ድንገት መተህ ነው እና እንደዛ ነው። ኦኬ ከዛ አንፃር ነው ምናልባት ያው ስናወራ ከዛ አንግል እንድታየው ነው እሺ። በቃ እና ደግሞ ትንሽ ይሄ የሚጎረብት ከሆነ ልወጣ እችላለሁ። አይ እንደዚህ አይነት እንትን አይ ይሄ እንደዚህ መንፈሳዊ ስብከት ላይ መንፈሳዊ አካላቶች እስከሆነ ድረስ ታውቃለህ፣ በጣም ኦፍ ኮርስ ገርና እንትን መሆን መቻል አለበት። ስለዚህ አንተ ካልተመቸ ነው እዚህ ርዕስ ላይ ማውራት አልፈልግም ብለህ ተጨባብጠን ምናምን ተሳስቀን እንለያያለን። ችግር የለውም። ፒስ ይምሩ መቀጠል ትችላለህ። እሺ ኧረ ምርጥ ልጅ ናቸው። አይ ፒስ እሺ ሮዚ ታፕ እሺ አብቃት ጀመረትም አንተ ግን ፑሽ አድርጉ። ይምሩ እንትን ነው እንትን ብናስደርግ እስልምና ላይ ጥያቄ ካለው ቢጠይቀን ደስ ይለኛል። ያ መጀመሪያ ይጠይቀን ካለ ሳይው ራሱ እንትን ብሎኛል እና እንዴት ይሻላል? ወይስ ጥያቄ ካለ ጠይቀው፣ ካልሆነ እኔ ምንም አሁን ለምሳሌ ይኸውልሽ እኔ አሁን አባቴ ሙስሊም ነው። ኦኬ ማሻአላ በደንብ እንደዚህ ግብት ብዬ ምናምን አላውቅም፣ ግን ወሎዬ ነኝ፣ የደሴ ልጅ ነኝ። ተከባብሬ ምናምን ነው ጥያቄ አላነሳውም። ቢላል ይባላል አብሮ አደጌ ምናምን ዲፕ ዳውን ሳልገባ በደንብ አብሬ የኖርኩት ነገር ነው። እኔ ምንም ጥያቄ የለኝም፣ ግን እናንተ ሜቢ የምትጠይቁት ነገር ካለ እኔ መመለስ አቅሜ ከሆነ መልስላችኋል። ኦኬ አይ አንድ ነጥብ ላንሳና ኢምራን ይቀጥልላል። በቃ አይ ትክክለኛ አሁን ምንድነው እያልን ያለው እኔ ያው ቤተሰቦቼ ሙስሊሞች ናቸው፣ ጓደኞቼ ሙስሊሞች ናቸው። ገብቼ ጠይቄ አላቅም። ለምንድነው ብዙ ጊዜ ጥያቄ ስትጠይቅ ሰው ትችት እየተቸህ ይመስለዋል አንዳንዴ ማለት ነው። አብረህ መናወራም አትችልም። ባይዘው ሪያሊቲው ነው። ገና ይሄ ፍሪ ሆነ የንጽጽር ትምህርት አልተለመደም እንደ ሀገራችን ማለት ነው። ትክክለኛ ነጥብ ነው። እኛ አልহামዱሊላህ መድረካችን በጣም ረጅሙን ሰዓት በንጽጽር ላይ ነው የምናሳልፈው ከኦርቶዶክሶች ጋር ፕሮቴስታንቶች ወገኖቻችን ጋር እንደዛ እየተማማርን ነው የምናሳልፈው። ከዛ አንፃር ነው እኔ እሺ ኢምራን ጥያቄ ጠይቅና አንዳንድ ነጥቦች እኔም የምላቸው ነገራቶች ይኖራል ኢንሻአላህ። ያው እንደ ድንገት ተገናኝተን ዝም ብለን ከምንለያይ የሆነ ነገር ብንማማር ይሻላል በሚለው ነው። በቃ እሺ አንተ ጠይቁኛ ከፈለክ እስከዛ ጌምን መጀመር እንችላለን። እሺ አባቴ ምናልባት አንተ እንትን የምትል ከሆነ እንደዛ ማድረግ እንችላለን። ቀጥሉ ይምሩ። እናንተም ጋር ያሉ ሰዎች ፑሽ ቢያደርጉልኝ ደስ ይለኛል። ሂዱ፣ እንደውም ሂዱለት፣ በቃ ተውት። እንደውም ሂዱና እሱ ጋር ማለት ነው በደንብ ጊፍት ስጡት፣ ለሱ ስጡት። እዚህ እንዳሰጥ ታብታብ አድርጉለት። ያጀማ ቀጥል ይምሩ። ጥሩ እሺ። ያብ ለመጀመሪያው ገልጾልሃል በደንብ ለመታወቅ ያክል እኔ ስሜ ኢምራን ይባላል።
ከላይ ያለው ወንድሜ ደግሞ አቡበክር ይባላል። እሺ ስማችን እንድታቋክል ነው። ያው ክርስትና ላይ ብዙ ጥያቄዎች አሉ። ያው 3 ጥያቄዎች ወደ 3 ልክፈላቸውና የሻከውን ትመልስልኛለህ። አንደኛ መጽሐፍ ቅዱስ ነው፣ የመጽሐፍ ቅዱስ በጨረሰው። ሁለተኛ ነገረ ክርስቶስ ነው፣ ክርስቶስ አምላክ ነው ወይስ አይደለም የሚለው ጥያቄ ማለት ነው። ሶስተኛ ደግሞ ስለ ነገረ ወይም ደግሞ ትምህርተ ስላሴ ሚስጥረ ስላሴ ላይ ጥያቄዎች አሉኝ። የትኛውን ታወራለህ አንተ? የትኛው ይቀልሃል? ጥያቄውን ጠይቁኝ። እኔ እንጃ። እኔ ጥያቄውን ስፔሲፊክሊ ጠይቃችሁኝ ካወቅኩትኝ ይመልስላችኋል። መጽሐፍ ቅዱስ በደንብ ለማንበብ ጥረት እያደረኩ ነው። ምንም ነገር አላውቅም። አሁን ላይ አውቃለሁ ብዬ በድፍረት አልናገርም። ለማወቅ ግን እየሞከርኩ ነው። በቃ እንደዛ ከሆነ አጠር አድርገን መጽሐፍ ቅዱስ ላይ እንጀምርና ከዛ ነገረ ክርስቶስ ላይ እንሄዳለን። መጽሐፍ ቅዱስ ላይ ጥያቄዎች አሉኝ። ጥያቄዎች የሚመሰሉ አንደኛ መጽሐፍ ቅዱስ እርስ በርሱ ይጋጫል። ከሱን ጀምርና መጀመሪያ የአብ እርስ በርሱ የሚጋጭ መጽሐፍ ያምላቃል ሊባል ይችላል? ምን እርስ በርሱ የሚጋጭ መጽሐፍ? አንድ ቦታ ላይ የፈቀደውን አንድ ቦታ ላይ የሚከለክል ከሆነ፣ አንድ ቦታ ላይ የተናገረውን ነገር አንድ ቦታ ላይ የማፈርሰው ከሆነ ያምላቃል ሊባል ይችላል? እንዴት አልከኝ? እንደሱ ምሳሌ በእስልምና አንድ አስተምሮ አለን ያምላቃል አይጋጭም የሚል ማለት ነው። ያምላቃል አንዱን አንዱ ያጠነክረዋል እንጂ እርስ በርሱ አይጋጭም። አንተ እንደዛ በታስባለህ ይጋጫል ብለህ ታስባለህ? ናቱ አይ ዊሽ ጓደኛዬ ይሄንን ታይም ቢኖር በደንብ ይመልስላችሁ ነበር። 4ቱንም ነገር ያውቃል። እሺ ነገሩኝ፣ አንዴ ድገሙልኝ። እኔ ይጋጫል ብዬ አላልኩም እኮ። ለማንኛውም ግን እንትን እሺ፣ ያ ብዬ ፎሎ አድርገንና ደግሞ ሌላም ጊዜ ጓደኛውንም ይዘህ በደንብ ደግሞ እንማማራለን። እሺ ፎሎ እንደራረግና ዛሬ ላለው ላይ እንቀጥልና ሌላም ጊዜ ደግሞ እንደዛ እናደርጋለን። እዛ እየሄዳችሁ ጊፍትም ለሱ ስጡት፣ ታብታብም ምናምን አድርጉለት። አይ ቲንክ ሌላ ቦታ ጊፍት ምናምን ሌላ ቦታ የሚጫወት ከሆነ ያው እኛ ስለማንጫወት ለኛ ምንም እንዳትማች እንትን የለውም። ለሱ ግን እንትን ሊለው ይችላል። ሰው እንደዛ አድርጉለት። እሺ አጀማ ቀጥሉ ይሁሩ። ኦኬ እሺ። አሁን መጽሐፍ ቅዱስን ስናነብ የሚጋጩ ሐሳቦች አግኝቻለሁኝና አንዱ ላሳይህና ምን እንደምትል ንገረኝ። እንተ ኢየሱስን የካደውን ታውቀዋለህ? ይሁዳ ማለት ነው። አዎ። እሺ ይሁዳ እንዴት ነበር የሞተው ታውቃለህ? አሟሟቱ አላውቅም። እሺ የሉቃስ ወንጌል ምዕራፍ 9 እንደዚህ ይላል። ሶሪ የማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል። መጽሐፍ ቅዱስ ማለት ነው። ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እርሱ ግን እኛ ምን አግዶን አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። እንዴት ነው የሞተው? አየዋ ታንቆ ሞተ ይላል። ኦኬ አሁን ይሄ የተናገረው የማቴዎስ ወንጌል ነው። ኦኬ ግን ይገርምሃል፣ ሌላ ቦታ ስንሄድ የሞተው ታንቆ ሳይሆን ራሱን ፈጥፍጦ ነው። እዛው መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 1 ተመልከት። ከእኛ ጋር ተቆጥሮ ነበርና ይሁዳ ማለት ነው፣ ለዚህም አገልግሎት ታድሎ ነበርና፣ ይህም ሰው አለ በአመፅ ዋጋ መሬት ገዛ፣ በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ እያለ ይናገራል። እዚህ ጋር እንዴት ነው የሞተው? በግንባሩ ተደፍቶ እያየኸው አይደለ? ስለዚህ ጥያቄያችን ምንድነው? ይሄ ይሁዳ የሚባለው ሰው እንዴት ነው የሞተው? አንደኛው መጽሐፍ ቅዱስ ላይ የማቴዎስ ወንጌል ላይ ታንቆ ይላል፣ እዚህ ጋር ደግሞ ተፈትፍጦ ይላልና የትኛው ትክክለኛው ዘገባ ብለን እንጠይቃለን። ስሙኝ፣ አሁን ሁለቱም ጥያቄዎች ያነሳችሁበት ምክንያት ምንድን ነው? ስድብ አንደኛው ፐርፐዛችሁ ምንድን ነው? እንደዚህ አይነት ጥያቄዎችን የምታነሱት ለምንድን ነው? ጥሩ ሐሳብ። እኛ ዓላማችን ቀጥላ ብቂ አንድ ነጥብ በጣም ትክክለኛ ጥያቄ ነው። ላይክ ባይብል ላይ ስንሄድ ጴጥሮስ ምን ይላል መሰለ? ከዛ በፊት እንትን ምን ልበል መሰለ? ሙግቶች፣ ጥያቄና መልሶች ካሌሉ ስሁት ሐሳብ ይነግሳል ሁሌ ማለት ነው። ለምሳሌ ማንፈታተሽ ከሆነ እኔም ምን ጋር ያለውን ትምህርት አምጥቼ አይ ይሄ ነገር እኮ ስተት ነው። መቼስ የአብዬ ወይ እኔ ወይ አንተ ነው ገነት የምንገባ አይደለም እንዴ? ወይ እኔ ነኝ ወይ አንተ ነህ ትክክል ማለት ሁለት ትክክል የለም እዚህ ዓለም ላይ ሁለቱም ትክክል ሊሆን። እኔ አሁን እንደዛ አላስብም። የሰው ልጅ ባለው ሃይማኖት ብቻ እኔ ኦርቶዶክስ ስለሆንክ ኦርቶዶክስ ልክ ስለሆነች ኦርቶዶክስ ሆኖ ሲወደ የሚገባ ሰው አለ ምናምን እንደዛ ማለቴ ሳይሆን እሱማ ትክክል ነህ። አሁን ያማ ያለ ነገር ነው ማለት በታፔላ ብቻ አይኖርም። ኦርቶዶክስ ነኝ ብሎ ለምሳሌ ጣዖት የሚያመልክ አካል ሊኖር እኮ ይችላል። ሙስሊም ነኝ ብሎ በተመሳሳይ እንደዛ ሊኖር ይችላል። ወይ ደግሞ ነፍስን የሚያጠፋ ይኖራል። ኢቨን ሰላት የማይሰግድ ይኖራል።
ቤተክርስቲያንን የሚያራክስ ይኖራል። ኦርቶዶክሱን እንደዛ ሳይሆን ማለት ቀጥተኛ መንገድ ለምሳሌ ወይ ባይብል ነው ወይ ቁርአን ነው ትክክል አይደል? አሁን ለምሳሌ ባይብል ኢየሱስ ተሰቀለ ካለ ቁርአን አልተሰቀለም ካለ ከሁለት አንዱ ነው ትክክል። ሁለቱም ትክክል ሊሆን አይችልም። እኔ አሁን አንድ ነገር ልንገር፣ የኔ እምነት እስካሁን ጉድለት አለው ጉድለት የለውም ብዬ ለማሰብ ገና የኔን መጽሐፍ ቅዱስ አንብቤ አልጨረስኩም። እኔ የማነበው ለመመራመር ምናምን አይደለም፣ አምላኬን ለማወቅ ወደ አምላኬ ለመጠጋት ነው። ብዙ ክፍተት አለብኝ፣ እንደማንም አይደለም የምኖረው። ኢምራን አሁን አንተ ለምን መጽሐፍ ቅዱስ አነበብክ? የራስህ ሪዝን አለ። በቃ እውነታውን ለማወቅ እኔ አሁን ገና ብዙ ያልተፈቱልኝ ጥያቄዎች አሉ በህይወቴ። ስህተት ቢሆንስ ያብይ አሁን እንደዛ ያን ፖሲቢሊቲ አይተው ታውቃለህ? ለምሳሌ እስካሁን የኖርክበት የያዝኩት ነገር ስህተት ነው ብዬ አላስብም። ሳልጠራጠር ነው የማምነው እኮ። ቢሆንስ ያስኩትን እኮ እሱ ቢሆንስ ካልክ አሁን ለምሳሌ አንተ ስህተት ቢሆንስ ብለህ አስበህ ነው ቁርአንን እያነበብክ ያለው? አዎ እኔ ደግሞ ምን አደረኩኝ መሰለህ፣ ሙስሊም አልነበራችሁም፣ አለቀ፣ ችግር የለውም። በሀሳብ ደረጃ እናወራለን፣ ምንም አዲስ ነገር የለም። እኔ ወላሂ ደከምኩኝ፣ ቁጭ ብዬ ደከምኩ ብቻዬን ማለት ነው። ኧረ ቢስሚላህ። ለማንኛውም እስቲ ሼር አድርጉ ጀማ፣ ለማንኛውም በደንብ ሼር አድርጉ እሺ። እስካሁን 400 ሰው ነው። ላኢላሃ ኢለላህ ዲስ ኢዝ ሼም። ደምን ናችሁ ነው። ትልቁ አካውንቴ 5 አካያ ነው የሚፈታው። አላህ ካለ ሪፖርት እያደረጉ ነበረ ቀኑን ሙሉ። የኔ አካውንት ሪፖርት እየተደረገ ነበረ። እንዲህ ያየሁት ሪፖርት ደረሰኝ። እንደዚህ ወላሂ እንደዚህ ያየሁት። ከዛ ቴሌግራም ላይ እዩት፣ ቼክ ማድረግ ትችላላችሁ። እና እንጃ ከተከፈተ ራሱ አላህ ያውቀው ዛሬ። እሺ ለማንኛውም ሼር አድርጉ፣ ኮፒ ሊንክ አድርጉ። ቤቱ እንዳይመታ ነገርኳችሁ። ይሄ ቤት እንዳይመታ፣ ያ የትኛው በቃ የምንገባበት ቤት እንዳለ መመታት የለበትም። እና በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ምን አድርጉ ምናምን አድርጉ። ቀጥሉ። ማሂር አላወራማ ባይተዋር። ሰላም አለይኩም። ማሽን ውስጥ ነበረ ቅድምም፣ ማሽን አጥፍቶ እስከሚመጣ ገና ብዙ ችግር አለ። እሺ እና ምን አላችሁ አቡኪ? ቆይ ትንሽ ታብታብ ያድርጉና ያ አታሻብማ ይደረግ። እሺ ታብታብ ለምንድን ነው የሚያደርጉት? ግን ላኢላሃ ኢለላህ ወሬያችን ተመችቷቸው ነው። ቀላል ፕሮፋይል ኮፒ ሊንክ ምናምን ያላችሁን ተውት እሺ። ይሄን አስቀድሞ መጀመር ያ ፕሮግራም እየተከናወነ ማድረግ ይቻላል፣ ችግር የለውም። ይሄንን ግን አስቀድሞ እሺ። አቤት 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 አቤት! ትላንት እንደ ትላንቱ አይነት ጽድት ያለ ፕሮግራም ከፈለጋችሁ ዛሬ በደንብ አድርጋችሁ እንትን ብሉ። ትላንት በጣም ደስ የሚል ፕሮግራም ነበረ። ሀቂቀተን በጣም እንዴ ሴት ልጅ ክርስትና ላይ ምን አይነት እንደነበረች አየን በደንብ አድርገን። ሻውን ሼር አድርጉ በደንብ እሺ። አንድ ሺህ ካልሞላ ሲጀመር አልጀምርም፣ ፕሮግራሙ አይጀምርም። በጣም ነው ድብር ያላችሁ ታውቃለህ። ብዙ ሰዎች እንዴት ክርስቲያኖቹ ፕሮግራሙ እንዴ ቀላል እና ምንድን ነበር? የሆነ ቪዲዮ የሆነ እያየው ነበር። እስቲ አለ እዚህ ጋር በጣም ነው የተሳዘቡት ክርስቲያኖች ራሱ በጣም ማለት ነው። አንድ ሰውዬ አልነበረ የሆነ ጤነኛ ያልሆነ ሰውዬ ገብቶ ተሳርቦ የወጣው ሰውዬ እና እሱን ሰውዬ አስመልክተው ቆይ አንዴ ላሳያችሁም አንዳንድ ነገር አቡኪ የሆነ ቦታን ፖስት አድርገውታል እሱን ቪዲዮ እና ጀግናችን የሆነ ቃለ ሕይወት ያሰማ እንደዛ አይነት ነገር አሉት። አንተ እናትን ምናምን ብሎ ተሳርቦ ተመልከት። ይሄ አሁን ቪዲዮ ነው ኤዲት የተደረገ። ከዛች ምን ይላል ስሟ ለምሳሌ ተመልክታችኋል። ሃኒ ባለ ማህተሟ ይላል። ሴት ናት። አላህ ያሳያችሁ። ደግ አደረክ ብላ እንትን አድርጋለች። ደግሞ የዛውን ያክል ደግሞ በጣም ብዙ እንትን ነው ኮሜንት ነው ያለው ጀግና ምናምን የሚልና ቪዲዮን እንዴት ነው ማገኘው? ቪዲዮ ደግሞ እንደዛ የሚሉት ቪዲዮ አስበው እናትን እንዲቱን ብሎ ማለት ነው። ወንዶች ይሻላሉ ባይዘዌ ማለት ነው። አሁን አንዱ ወንዳው ምን ብሏል እዚህ ጋር ያውን ይሄ ማን ይላል ዘካሪያስ ይላል እንዲህ ማድረግ ትክክል አይደለም ብሏል አንዱ ማለት ነው። ከዛ እዚህ ጋር ደግሞ አንዱ ምን ይላል ይቅርታ ከናንተ በላይ ባላቅም ግን ማታ ሁለቱም አካውንት ሲዘጋ አልቅሼ ነበር። አሁን ግን ደግ አረጋችሁ
ማርያምን ልቤ ላይ ምን ያለውን ንዴት ነው የለቀቀኛል። አስቡ እናት እንዲቱን ብሎ ተሳርቦ የወጣውን በቃ ደስ ምናምን እርክት አልኩኝ። እኛ ሙስሊሞች እንደዛ አይደለንም። አልሐምዱሊላህ መርቀን የላክ ነው መርቀን እናመሰግናለን። እንደዛ በማለት ችግር የለውም። ተመልከቱ እዚህ ጋር ደግሞ አሁን በጣም የጀዝባ ኮሜንት ትግራዋይ በእምነቱ ድርድር አያውቅም ሞይተ ሐዋይ ማዕርየ ብለው አስቀመጡ። አይታል አሁን ምንም የማይገናኝ ነገር ማለት ነው። ምንም የማይገናኝ ነገር ምን ያህል አይምሯቸው እንዴት እንደሆነ ነገር ያው እዚህ ጋር የሙስሊም ኮሜንት አቤት ብልግና አልሐምዱሊላህ ሙስሊም ላደረገኝ ይላል። ከዛ እዚህ ጋር ይሄ ነው ያሳቀኝ። አትፍረዱበት አቃጥለውት ነው ቪዲዮ ሙሉን እዩት ይላል። አቃጥለውት ነው እንደዚህ እንትን የሆነው። ያው እዚህ ጋር ደግሞ አንዷ ምን ትላለች? ሌላ ክርስቲያን ማህተም ያደረገች ቻውን ቻል ያለች ናት። ኧረ ተው ስርዓት ያዙ የምርናል። አንዱም እዚህ ጋር ኦርቶ ነው አያስቅም ምናምን ይላል። እና ግን በቃ በጣም ነው የሚያሳፍረው ሀቅ ወላሂ። በመጀመሪያ ደረጃ ማለት ነው ጋይስ፣ በመጀመሪያ ደረጃ አንድ ትልቅ ስህተት እኛ ሙስሊሞች ክርስትናን እቀበላለሁ ብሎ ማንም በእምነቱ ተደራድሮ አያውቅም። ልንገራችሁ ይሄን ወላሂ ለአፋችን አንልም። ለአፋችን ክርስትናን እንቀበላለን ብለን አንልም። እኛ ለአፋችን እኮ ነው የምንላችሁ። ወላሂ አንልም። በቃ ይሄ እኔ ሞት ይሻለኛል ወላሂ እንደዚህ ከማለት ሞት ይሻለኛል። እረዱኝ እንደዚህ ማለት ነው እንዴ። መቼም አንልም እኛ ሙስሊሞች እንደዚህ አይነት ነገር መቼም አንልም። አልሐምዱሊላህ ረብል ዓለሚን። ይሄ መለያችን ነው። በእምነታችን አንደራደርም። ይሄ ነው አያችሁ። እኛ አንደራደርም ስንል የማንደራደረው በምላሳችን እንኳን ላለ ማለት ነው የማንደራደረው። እናንተ ግን ሻሃዳ አሲዘኝ እኔ ወላሂ 3-4 እንትኖች አሉኝ ፎቶዎች አሉኝ። ሻሃዳ አሲዘኝ ብለው የመጡና ሰድበው ነው የወረዱ ማለት ነው። ተግባባን? ሻሃዳ አሲዘኝ ብሎ በመምጣቱ በመጀመሪያ ትልቅ መንፍቅና ነው። እንደ እምነታቸውም ቢሆን ማለት ነው። እንደኛ ኖርማሊ እነሱ በእርግጥ አስተምረዋቸው ልከዋቸው ነው የሚሆነው። እንደዚህ ነው የሚያደርጉት። ተግባባን? መምህሮቻቸው እንደዚህ እያደረጉ ነው የሚልኳቸው። መጀመሪያ ሻሃዳ ይዛለው ብላችሁ ግቡ። ከዛ በኋላ ልክ ሻሃዳ ሲያሲዘ እናተ እንዲትሁን ብላ ስደባቸው ተብሎ ነው የተላከው። ለዛ ነው ጀግና የሚሉት፣ ሌላ ነገር የለም። ተግባባን? እናትን የምታክል እንግዲህ እናት ማለት ሱብሃንአላህ፣ ይሄ እኮ ሚን አክበሪል ከባይር እኮ ነው በእስልምና። እናትን ሰድቦ ማሰደብ በጣም ከባድ ሚን አክበሪል ከባይር ማለት የታላላቅ ወንጀሎች ቁንጮ ከሚባሉት ወንጀሎች መካከል አንደኛው ነው እናትን መሳደብ ማለት ነው። እናትን ሰድቦ መኩራት ላ ሐውለ ወላ ቁወተ ኢላ ቢላህ ምን ያክል ከባድ ነገር ነው። እናት ተሰድባ ኩራት። እንዴት እናት ተሰድቦ ይኮራል? ማንስ ቢሆን እኔ ሙስሊም የሚሆን ክርስቲያን ቢሆን በተአምር እንደዚህ አይነት ስድብ ሰድቦ ማንንም አላሞግስም። ወላሂ የፈለገ ከተሳደበ በቃ ባለጌ ነው ያሰው። ስድ ነው ምላሱ፣ ረጅም ነው 40 ክንድ ነው ምላሱ። ይሄንን ያስተማራቸው መምህሮቻቸው የመምህሮቻቸው ውጤት ነው። ምክንያቱም ከሁሱ ጋር ሲዋይ ታስታውሳላችሁ። ያኔ እንደዚህ ብሎ እኔ በአፌ ወላሂ ላዚም አንድ ቀን እንዳይነቃል ወጥቶ ያውቃል። አልሐምዱሊላህ ረብል ዓለሚን። ለምንድን ነው ከተባለ መጽሐፋችን ነው። እነሱ ጋር ከተባለ ዘዳግም 23ን እያነበበ ነው ያደገው። ምን ያርግ ታዲያ? ዘዳግም 23ን ትንቢተ ሕዝቅኤል ምዕራፍ 23ን እያነበበ ነው ያደገው። ምን እናርገው ታዲያኛ እንዴ? ተግባባን? ሕዝቅኤልን ያነበበ ብልቱ እንደ አህያ ምናምኑ እንደ ምናምን ማሌ ዘሰለሞን እያነበበ ያደገ ሰውና ቁርአንን እያነበበ ያደገ ሰው አንድ አይደለም። አልሐምዱሊላህ። ይሄ ነው ልዩነታችን። ልዩነታችን በግልጽ ወጥቷል። አያችሁ፣ እንደዚህ ነው ግልጽ ሲወጣ ምላሳችን ሲረዝም ማለት ነው። አልሐምዱሊላህ ያ ነው በቃ። ይሄንን ለማለት ያክል ነው። ጥሩ ንግግር ነው። አይ ቲንክ ያረኩት ሪከርድ አድርጉላቸውና ላኩላቸው። እሺ አቡኪ እንዴት ነው ነገሩ ጋይስ? ዳት ፖይንቱ ያ ነው በቃ በመሰረቱ ማለት ነው። እና እንደዛ ነው። እሺ ምን ያህል ይግባ ታብታብ፣ ከዛ እንትን የሆነ ያክል እንትን እናድርግና እኛ እንጀምራለን። አይሻልም? ያ እንጀምራለን። አዎ ታብታብ እንዴ ገና 200 ሺህ ነው እንዴ? ኧረ ላሽ ወላሂ ከዚህ ቤት ከተወራ ታብታብ አይደረግም። ቀጸጥ ነው እንዲህ ብሎ ነው የሚያዩት። የሆነ ታውቃለህ ቃና ፊልም ምናምን እያዩ ምናምን እንደዚህ ምናምን ምንም ስልኩን ሁላ መያዛቸው ሊጥሉት ሁላ ይችላል። ገርሟል እንዴ አንተ? ኧረ ቆይ ታብታብ አድርጉ ጀማው።
ኧረ ስለፈጠራችሁ ታብታብ እንዴ ምን በጣም ተወዷል። ልንሸጠው ነው እኮ በፌስታል ስለማይቻል የሆነ ኪስ ነገር አዘጋጅተናል። ለዛ ነው እሺ ታብታብ አድርጉ ምንላችሁ። ያ እሺ ዛሬ ርዕሳችን ምንድነው? ምንድን ነበር ወይስ 1000 ይሙላ? መጀመሪያ እንዴት ነው ርዕስ እናገራለን? 1000 ይሞላ ደስ ይለናል። ርዕሱ ዝም ብሎ የተዝረከረከ ርዕስ ስላልሆነ አዎ እንዴ የዛሬው ማለት ሙሉ ትምህርት ሪከርድ መደረግ አለበት። የዛሬው ትንሽ ጠንከር ያለው ነው። ከትላንት በላይ ብዙ ሊያሰድበን ይችላል። ያው ለእናንተ ብለን እንሰደባለን። ወላሂ በእርግጠኝነት ከትላንት በላይ የሚያሰድብ ትምህርት ነው። ትላንት ባይዘው ወይ ትምህርቱ ነው እኮ የሚያሰድበው። ትምህርቱ ሲጠነክር ባይ ዲፎልት እንትን ይላሉ፣ ይናደዳሉ። እና በሐሳብ መሞገት ሲያቅት ምንድነው የምታደርገው? ትሳደባለህ። የዛሬው ይከብዳል። ከዛ ያ ጀማ የዛሬው ይከብዳል። እስቲ እንጠብቃለን። መጽሐፍቶች ይውረዱ። አንድ ለዛሬ እስካሁን አውጥቼው ማላውቀው አንድ እንትን አለና ሁሌ ሳነበው ያስቀኛል። ዛሬ እንዝናናበታለን። የሚገርም በቃ አላ የሆነ ስታነቡ ብቻ ትስቃላችሁ። በጣም የሚያስቅ ነገር ማለት ነው። እኔ ኤክስፔክት አድርጌ አላውቅም። የኦርቶዶክስ መጽሐፍ ላይ ምንም ነገር ኤክስፔክት አድርጌ አለው፣ ግን የሆነ በጣም የወረደ ነገር እንደዚህ እኔ ኤክስፔክት አድርጌ አላውቅም እና ለመጀመሪያ ጊዜ አንብቤው በጣም ነው የገረመኝ እና ኢንሻአላህ እንመለከተዋለን። ሳላ የምትለው ነገር ካለ ማሂር የለም መሰለኝ የምትለው ነገር ካለ ማሂር እስኪመጣ 1000 እንገባለን ኢንሻአላህ። ታብታብ አድርጉላችሁ። የተወሰነ ቆይተን አሁን ከ25 እንጀምር ፕሮግራሙን። አሁን 19 ነው፣ 5 ደቂቃ ሰጠን። ታቡንም እነሱ ከቻሉ 500 ሺህ ያስገቡት 170 ሺህ ነው የሚቀረው። ወደ ዋና ፕሮግራማችን እንሄዳለን። ብዙ እንትኖች አሉ ዛሬ ኢንሻአላህ። በጣም ብዙ የምንማማራቸው ነገራቶች አሉ። ስለ እግዚአብሔር ባህሪያት እንማማራለን። አጠቃላይ ደግሞ ስለ ክርስትናም ልናነሳ እንችላለን። ስፔሲፊክሊ ግን ስለ እግዚአብሔር ባህሪያት ነው የምናወራው። ታብ ኮፒ ሊንክ ማድረጋችሁን አትርሱ። ከ25 ሲል ፕሮግራማችን እንጀምራለን። ያ እሺ እንዴ ምንድነው እስካሁን 905 ሰው? ኤኒዌይስ ምን እናደርጋለን መሰላችሁ? አሁን ያ ጀማ ሳላህ እንዳላችሁ ነው። ምን እንዳለ አልሰማሁም እኔ እዚህ ሐሳቤ እዚህ ነበር። ብቻ ሳላህ እንዳላችሁ ነው። ምን እንደሆነ ያው እሱ ይነግራችኋል። አሁን ወደ እሱ ወዳላችሁ ፕሮግራም ሂዱ ትላለህ። ከዛ እሺ እና ምን መሰላችሁ ታብታብ እስካሁን ድረስ 300 አረ ምንድነው የምትሰሩት ግን ጋይስ? ምንድነው የምትሰሩት? እንትን በሉ እንጂ በደንብ አድርጋችሁ ያ ጀማ እንዴ በጣም በቃ መባል አለበት። እሺ ጀማው እንዴ በደንብ አድርጋችሁ ታብታብ አድርጉ። እኔም ታብታብ አደርጋለሁ እንደውም ትላለህ። እሺ እንደዛ ካልሆነ እኮ አልሆነ አለ። እሺ ከ25 ላይ ይጀምራል ብሏል ሳላህ ከ25 ይጀምራል ካለ እንግዲህ ርዕሳችንም እንደዛው ነው የሚጀምረው። ርዕሳችን በነገራችን ላይ የዛሬ ርዕስ ያው ናስቲ ርዕስ ነው ለነሱ። እንግዲህ ምንም ማድረግ አንችልም፣ ትችሉታላችሁ። እኔ የምለው አንድ ጥያቄ ልጠይቅ። ሳላህ አለ? ሄሎ ሳላህ የት ሄደ? እሺ የለም። አቡኪ አለ አለው እንትና በክርስቲያኖች አለው መጣ። ይብሮ እሺ ስማ፣ አሁን ተመልሻለሁ። እሺ በክርስቲያኖች ሳላህ ኢየሱስ እግዚአብሔር ነው እንደ ክርስቲያኖች አስተሳሰብ? እሺ እንደ ክርስቲያኖች ያው ኢየሱስ እግዚአብሔር ነው። አለቀ በለኛ ዛሬ። አይሽ ለባሊ ይመዘ በቃ ኢየሱስ እግዚአብሔር ከሆነ አለቀ በቃ ጉዳዩ ያልቃል ማለት ነው። እንግዲህ ዛሬ ብዙ ጉድ ልናይ ነው። ክርስቲያኖች እንግዲህ ኢየሱስን አምላክ ለማድረግ እግዚአብሔር ነው ይሉታል እና ኢየሱስ እነሱ እንደሚሉት እግዚአብሔር ሆኖ ከተገኘ በጣም ብዙ ጉዶች ይወጣሉ። ባይሆን ይሻለዋል፣ ቢቀርበት ይሻላል። ከሆነ ግን የዛሬው ፕሮግራም ላይ በጣም ብዙ ሚስጥር ነው የሚወጣው እና ከዛሬው ፕሮግራም በኋላ ኢየሱስ እግዚአብሔር ነው የሚሉት ነገር የሚክዱ ይመስለኛል እና ዝግጁ ሁኑ። እንቀጥላለን ኢንሻአላህ።
አይ 3 ደቂቃ ነው የቀረው። በ3 ደቂቃ ገና 400,000 ነው ጋይስ። ኢምራን ቪዲዮ እየሰራ ነው ይመጣል። ያ ጀማሽ ኢምራን እያላችሁ ምጽፉልኝ ቪዲዮ እንትን እያለ ነው እንትን ብሎ ይመጣል። እሺ ቀጥል ኢብሮ። ምን ልቀጥል? አሁን ነገሩ እንዳለ ተቀጣጥሎ አለቀ እኮ። አሁን ደግሞ በኋላ የሰው ልብ ይቃጠላል። እንደ ትላንቱ ካውያ በካውያ ይሆናል ልቦች። ከዛ ሌላ ታብ ኮፒ ሊንክ አድርጉ። መሰረታዊ ነገር እሱ ነው። ዛሬ ታብ ኮፒ ሊንክ አድርጉ። ከሁለት ሲሆን እንጀምራለን። ፕሊስ ወንድሞች ፕሊስ፣ ሊያሰድ የሚችል ነገር አቮይድ አድርጉ። ቀለል ያለ ነገር እንደ ትላንቱ እንትን እንዳይል፣ በጣም ቀለል ያለ ነገር በቃ ማይነር የሆነ ነገር ይነሳ። ያለበዛ ችግር ይፈጠራል። አረኛ ስድብ የተለመደ። ሰላም አለይኩም። ወአለይኩም ሰላም። ያ ጀማ እንዴት ናችሁ? አልሐምዱሊላህ አልሐምዱሊላህ። ምንድነው እዚህ ያለፈ ነገር አለ እንዴ? ሞቅ ሞቅ ብሏል። ልንገርህ